ማስረዳት እንኳን ለካፊሮች ሶሪ ለካኛ ነን ካፊሮች ለሙስሊሞች ለካ ለማስረዳት ቀርቶ እስቲ አንተ ራስህ ሲጠይቅ ክርስቲያኑ ሰውዬ አባትና ልጅ ነህ ተባለ። ተወልጄ ነው አልክ። በእርግጥም አዎ ተወልዳል። መጽሐፍ ቅዱስ እንደዛ ነው የሚለው። ከእግዚአብሔር ተወለዱ እንጂ ከደሞን ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። የመለኮታዊ ባህሪ ተካፋይ ተብሎ ተጽፏል። ባህሪ የሚወረሰው በመወለድ ብቻ ነው። እንዲያውም ቃል በቃል ከእርሱ ተወልዳቸዋል፣ ዘሩም በእናንተ ይኖራል ተብሎ ተጽፏል። የዘር ልጆች ነን። ግን እንዴት ነው የተወለድከው? ከወይዘሮ ከሌ ነው የወለደህ እግዚአብሔር? ወይስ እግዚአብሔር ሴት ሆኖ ከማህፀን ነው ያወጣ? ለመሆኑ እንዴት ነው የወለደ? በትክክል ወልጄ ነው ልጅ ሆንከኝ ብሏል። ሲጀመር እንደ ልጅ የሚያዩትም ልጅ ይባላል፣ የማደጎ ልጅም ልጅ ይባላል። አውቃለሁ። አሁን አንዳንድ ሰዎች አዲስ አበባ ሲሄድ ሰፈር የሚያውቁ ሰዎች፣ ድሮ የሚያውቁ ሰዎች አይሻ እኮ ልጃችን እኮ ነው በቃ ልጃችን እኮ ነው። እዚህ ሲመጣ አዲስ አበባ ሲመጣ ብር ይሰጠናል። ያው ልጃችን መጣ ምናምን ይላሉ። ግን ወልደው ነው ነው እንደ ልጃቸው ስለሚያዩ ነው። እኔም እንደ ቤተሰቦቼ ስለማያቸው ነው። አንዳንድ ሰዎች አሉ ዝም ብዬ በየአመቱ ወይም ደግሞ በሰው አመት በዓል ላይ እየጠበኩ ብር ምልክላቸው ስለምልክላቸው በቃ እንደ ልጃቸው ነው የሚያዩኝ። እኔም እንደ አባት እናቴ ነው የማያቸው። አባትነትና ቤተሰብነት ኢንቲሜሲ ነው ትርጉሙ። ሃው ኢንቲሜት አር ዩ። ስለዚህ ኢንቲሜሲ የምናወራ ከሆነ በመወለድ የተወለዱና ኢንቲሜት የሆኑ አሉ፣ በማደጎ በሰው ቋንቋ ማለት ነው። እግዚአብሔርን በተመለከተ ከእርሱ ተወልዳችኋል፣ ዘሩን በእናንተ ይኖራል ተብሎ ተጽፏል። እንዴት ተወልዳችሁ ነው? ሀራዬ ቆይ ትምህርቱ እንዳይቆራረጥብኝ ይቅርታ። እንደምወድህ ታውቃለህ። አገድከኝ አልከኝ፣ አላገድኩም፣ አንተ ነህ። ስለዚህ እንዴት ነው የተወለዳችሁት? እንዴት ነው? ስለዚህ ለሙስሊም ለማስረዳት አንድ የጴንጤ ማህበረሰብ ውስጥ ያለ ሰው ሙስሊም በቁጣ አላህ አይወልድም አይወልድም የአባት ምናምን የምትሉት የማይመች ቋንቋ አቁም ብሎ አስተፍሮን ላይ ሆነ ሸይጣን ነው ረጅም ምናምን ብሎ ቢመጣ ቢረግምህ ካፊር ቢልህ መናደድ የለብህም። ለማስረዳት መጀመር አለብህ። ለማስረዳት መጀመሪያ ገብቶናል። እኛ ከእሱ ተወልዳችኋል፣ ዘሩም በእናንተ ይኖራል ብሎ የዘር ልጅ ነህ አለ። በመወለድ የተወለድክ የዘር ልጅ ዝርያ አለና የእግዚአብሔር ዝርያ። እንግዲህ ቃል በቃል ነው የምነግራችሁ። ሐዋርያ ሥራ ምዕራፍ 17 ላይ ዘመዶቹ ነን ተብሎ እንደተጻፈ በእርግጥም የአምላክ ዘመዶች ነን። እንግዲህ የእግዚአብሔር ዘመዶች ከሆናችሁ እግዚአብሔር ደግሞ በሰው እጅ አይገለገልም። እርሱ ከእያንዳንዳችን የራቀ አይደለም፣ አባታችን ነው። የእግዚአብሔር ዘመዶች ነን ብሏል። ዝምድናው ምናችን ነው? አባታችን ነው። የአባትና የልጅ ዝምድና ቅርብ። ቃል በቃል የእግዚአብሔር ዘመዶች ነን ነው የሚለው። እንግዲህ ዘመዶቹ ከሆናችሁ ደግሞ ይላል። አዎ ዘመድ ነኝ ነኝ። ምን ነው ዘመድ? አጎት ነው? አክስት ነው? አያት ነው? ወንድም ነው? ልጅ ነው? ምን ነው? ነው አባቴ ነው፣ ወላጅ አባቴ። መጽሐፍ ቅዱስ ከእግዚአብሔር ተወልዳችኋል፣ ዘሩም በእናንተ ይኖራል። እንደ ምሕረቱ ብዛት ዳግመኛ የወለደ ይላል። ተወልጄ ነው። ስለዚህ ኦኬ። ግን እንዴት ነው የተወለድኩት? ለመወለድማ ከሆነ አንድ ወንድና ሴት መተኛት አለባቸው። ከዛ ነው ሁላችንም ስጋ ለባሽ ነው። ቅድም ነግሬያቸዋለሁ። እኔ አባቴና እናቴ እነሱ ቺል ሲያደርጉ ይሁን አይ ልጅ እንወልዳለን ብሎ ደፍነዴ ልጅ እንወለድ ብሎ እንዳልወለዱኝ አልጠራጠርም። ለምን እኔ ወደ መጨረሻዎቹ አካባቢ ሳልፈለግ የመጣው እንደውም አውቃለሁ። ምክንያቱም ማት ልጆች አሏቸው ከኔ በፊት የተወለዱ ብዙ አሉ። ስለዚህ ምን ይሁን ብሎ ነው አሁን ኃይሉ ዮሐንስ የሚባል ሰው ልጅ በቃ ልጅ አሁን ያስፈልገናል፣ እስቲ እንውለድ፣ እስቲ ነይ እስቲ ምናምን ብሎ አባቴ እናቴን ጎትቶ ወደ መኝታ ክፍል አስገባት ብትሉኝ አይገባኝም። ዝም ብሎ ድንገት እነሱ ወይ ጠላቸውን ጠጥቶ ጠጅ ጠጥቶ ጠግበው ሲገቡ ቺል ለማድረግ መቼም ነው ያው የቄስ ዘር ስትሆኑ እኮ ጠላ ምናምን ጠጡታል። ሞቅ ሲላቸው ልባቸው ወይኔ ምን ነበር የሚባለው በግዕዝ እያስተፈስ ልበ መንፈስ ቅዱስ። ስለዚህ ልብ ወይን ጠጅ ልብን ያስደስታል እንደሚባለው ማለት ነው። ስለዚህ ወይን ጠጃቸውን ቀማምሰው ደስ ብሏቸው ቺል አድርገው ሲገቡ እስቲ ምንድን ነው ዛሬ ሞቅ ብሎናል ብሎ ቺል ሲያደርጉ ሲዝናኑ ድንገት እግረ መንገድ የመጣን ነው። እኔም ወንድሞችም ከኔ በታች ያሉት በተለይ ምንም ካልወልድን ተብለን የመጣናል። ድንገት ቺል ሲያደርጉ ሞቅ ብሏቸው ስራ በሌለ ቀን ያው እኛ ቤት በበዓል ቀን ስለማይሰራ ቤት ሲውሉ ስራ ሲፈቱ ቺል ሲያደርጉ ድንገት የመጣንን በእንደዛ መልኩ ወደዚህ ዓለም የገባን። እናንተም እንደዛው የመጣችሁት አታካብሉ። ምናልባት አንዳንዶቻችሁ ቤተሰብ ልጅ የሌለው በስለት የመጣችሁ ከሆናችሁ እሱን እቀበላለሁ። እኛ ቤት ምናልባት የመጀመሪያዎቹ ናቸው እስቲ እንሞክር ተብሎ የመጡት እንጂ እኛም
እጠይቅሃለሁ። ቆይ ግን ትንሽ ያዝልኝ፣ ጻፍልኝ ትምህርቴ እንዳይቋረጥ። አንተ እንዲህ ነው የመጣው? አባት እናት እንዲህ ነው አንተን ያመጡ ቺል ሲያደርጉ የመጣ ነው እንደኔ ወይስ እንደው አራን ልጅ እንውለድ ተብለን ነው የመጣው? ሰው አባት አለን። ኦኬ እኛ ምንም ጊዜ ረድቶን ነው። ያው እንግዲህ በእግዚአብሔር ፕላን ነው። በእርግጥ እነሱ ቺል ሲያደርጉ ያለታ ባንወለድ ኖሮ ከሆነ ቤተሰብ መወለድ አይቀርም። ነገር በእግዚአብሔር ፕላን ውስጥ ዓለም ሳይፈጠር ከነበርኩ ፈቃደኛ በሆነ ቤተሰብ በኩል እግዚአብሔር ወደዚህ ዓለም አስገባኝ እንጂ ያለታ እናትና አባቴ ነው አንፈልግም እኛ በቅቶናል ካሁን በኋላ ቢሉ መድኃኒት ቢወስዱ መድኃኒት በዛን ዘመን የለም እንጂ ክፍለ ሀገር አካባቢ። ስለዚህ ያለታ እንትን ቢሉ ፊልም ምናምን ቢወጡ ምናምን ወይም ደግሞ ኖ ደክሞናል እንተኛ ምናምን ቢሉ ኖሮ ያኔ ባልወለድ ከሆነ ቤተሰብ ፈቃደኛ ከሆነ ከፈረንጅ ሊሆን ይችላል፣ ከህንዳዊ ሊሆን ይችላል፣ አላውቅም። በሆነ ቤተሰብ በኩል ስጋ ለባሽ መሆን አይቀርም በዛን ዘመን። ምክንያቱም ዳርቻና ዘመናት ወስንላቸው ስለሚል በሆነ ፈቃደኛ በሆኑ ሰዎች ወደዚህ ዓለም መግባት አይቀርም። የአሁኑ አይነት መልክ አይኖረኝ ይሆናል ወይ ፈረንጅ ወይ እንትን ወይ ናይጄሪያዊ። በዛም በዚህም ግን እግዚአብሔር አባታችን ነው። አባት የሆነው ተወልደን ነው። የዳግም ልደት አግኝተን ነው። ሙስሊሞችን ለማስረዳት ክርስቲያኖች መወለድ አላህ ወልድም አይወለድም ለሚሉት ሙስሊሞች ለማስረዳት ብዙ ክርስቲያኖች ራሳቸው እንዴት ተወለድክ ቢባሉ የተወለዱበትን ነገር ማብራራት ስለማይችሉ ሞክሬ ነው። ባይዘው ስም እያጠፉ አይደለም። የእኔ ነገር መቼም እኔ መራራ ነኝ፣ ነገሬ መራራ ነው። ለብዙ ክርስቲያኖች እንደማልመቻ ቃለው ዝም ብሎ በቃ መተቸት ነው። ኃይሉ ዮሐንስ ካለ ሰይጣን እንዳለ ነው የሚቆጥሩት አንዳንዶቹ ሞኞች። ኃይሉ ዮሐንስ ለዘላለም ይኖር። ወንድማችን ዲኤንኤ እንኳን ደህና መጣ። ልላችሁ የፈለግኩት ሀራዬ ቆየኝ፣ ያዘኛ እንዴ ያዘኝ፣ አስገባሃለሁ። ቆይ ጨርሻለሁ። ቆይ ሀሳቤን ጠቅልዬ ወደ ገስት ልምጣ። የእግዚአብሔርን አባትነት በምታስቡበት ሰዓት እግዚአብሔር አባት ነው ብለን ስንናገር አው ጋድ ኢዝ ፊገር። እግዚአብሔር ፊገር ነው፣ ሶርስ ነው፣ ሬፈረንስ ነው። እዚህ ሀገር ማይ ኦልድ ማን ይላሉ። ማይ ኦልድ ማን ማለት ነው። እና አባት ላይፍ ጌቨር ነው፣ ልጅ ተቀባይ ነው፣ ሪሲቨር ማለት ነው። ስለዚህ ከእግዚአብሔር ተወልዳችኋል፣ ዘሩም በእናንተ ይኖራል ይላል። እግዚአብሔር ዘርን የሰጠን እግዚአብሔር ፊገራችን ነው። እግዚአብሔር ሶርሳችን መገኛችን ነው። ስለዚህ የእግዚአብሔር መገኛና ሬፈረንስ ብቻ ፊገር ብቻ አይደለም። አው ጋድ ኢዝ ፕሮቫይደር። ስለዚህ ፕሮቫይዲንግ ጋድ ወይም ደግሞ በሂብሩ ቋንቋ ጀሆቫ ጃራ የሚል ማለት አው ጋድ ኢዝ ፕሮቫይደር ማለት ነው። ወይም ደግሞ ሂ ፕሮቫይድስ ማለት ነው። the one who provides is a Jehovah Jireh ማለት ነው። the God who provides። ጆርጅ ዋሽንግተን የመጀመሪያው አሜሪካ ፕሬዚደንት ክርስቲያን ነው። ነገር ግን እነ ቶማስ ጄፈርሰን በዛን ዘመን የነበሩት ማለት ነው ሁሉም ቸርች የሚሄዱ ናቸው። ልክ መሪጌታ ከላይ ስር ተቀምጦ ተማረ እንደሚባለው ቶማስ ጄፈርሰን is a lawyer። ስለዚህ ጀስት ጎበዝ ነው። ሎ ስኩል የት ነው የሄደው በዛ ዘመን ካላችሁ ሬፈረንት ምናምን እንደሰው ቁጥሩ የታወሱ ይጠማል። ልክ እኛ ሀገር የኔታ የሚባሉ ማለት ነው። ግን የዚህ ሀገሮቹ ትንሽ አለፍ ያሉ ስለሆኑ ሬቨረንድ ትምህርት ቤቶቹ ዩኒቨርሲቲዎቹ ሬቨረንድ ከሌ ናቸው ማለት ነው። እነዚህ ሰዎች የተማሩ ናቸው በዘመኑ ቋንቋ፣ ግን ክርስቲያኖች ናቸው። ሲማሩ ራሱን ሬቨረንድ ከሌ ጋር ነው የሚማሩ። ስለዚህ በቸርች ውስጥ ነው ያደጉት። ስለዚህ ኤቭሪ ሳንዴ ቸርች የሚሄዱ ናቸው። ታሪካቸውንም ስታነቡ ኦል ክርስቲያንስ ደግሞ ፒውሪታን ወይም ኩዌከር ቴክኒካሊ ፒውሪታኖች ናቸው። እና ጆርጅ ዋሽንግተን እግዚአብሔር እንግዲህ ኔቨር ኮልድ ጂኦዲ ኔቨር ሴድ ዳት ወርድ ተጠቅሞ አያውቅም። ቤሲክሊ ጂኦዲ የሚለው አመጣጡ ከዚሁ ከአሜሪካ የጀመረ ሳይሆን ከእንግሊዝ ሀገር የጀመረ ነው። ዌልሽ ይሁን ስካትሽ ይሁን ምን እንደሆነ አላውቅም፣ ከእነዛ አካባቢ የተጀመረ ላንጉጅ ነው። ምናልባት የፍቅር አምላክ ይባል ነበር መሰለኝ፣ ግን ከጣዖታት ጋር የተገናኘ ነው። ግን ወደ የተቀየሩት የፍቅር አምላክ የሚለውን ለጣዖታት ቢጠቀሙም ልክ ሐዋርያት ሥራ ምዕራፍ 17 ላይ ለማይታይ መሰዊያ ሲሉ ዳስ ግሪክ ሜትስ ባይዘወስ ሜቶሎጂ ምንድን ነው ያለው የተጠቀመው የግሪክ ሜቶሎጂ
ከእናንተ አንዳንድ ባለቅኔዎች ዘመዶቹን እንዳሉት ዘመተ ግሪክ ጋደስ እነዚህ አንደርግራውንድ ጋደስ አንደርግራውንድ ሄድስ ነው። ሄድስ ኦር ሃይዲስ እኔ ሄድስ ብዬ የምጠራው ግን አኩድ ሮንግ ስፔሊንጉ የግሪክ ወርድ ነው። አንደርግራውንድ ጋደስ ሄድስ ማለት ዳስ ሜቶሎጂ ባይ ዘ ወይ አንደርግራውንድ አማልክት እንዳሉና የአንደርግራውንድ ከተማ እንዳለና ዓለም እዛ በምድር ላይኛው ዓለም ላይ ያሉ ነገስታት፣ ቆነጃጅቶች፣ ባለሀብቶች፣ የቲያትር ሰዎች፣ ስነ ጽሁፍ ጸሐፊዎች እነ ግሪክ ፊሎሶፈርስ ማለት ነው። እነሱ የአማልክት ዘመዶች ናቸው ተብሎ የሚታመነው። ተራ ሰዎች ግን ዝም ብሎ እነሱ ምናምን ናቸው። እዚህ ላይ ኢትስ ሚቶሎጂ ግሪክ ሜት ፖል ኤጁኬትድ ነው። ስለዚህ ያደረገው ምንድን ነው? ሂ ታፕድ ኢንቱ ኢት በዚህ ኢንፎርሜሽን ላይ ምንድን ነው ያደረገው? ከእናንተ አንዳንድ ባለቅኔዎች ዘመዶቹን እንዳሉ he mentioned the Greek mythology he brought that ቀጥታ ከዛ በኋላ መጣና በርግጥ ዘመዶቹን አለና እሱ ደግሞ ይሄንን ሜት ወደ ራሱ ስብከት አመጣው። ምሳሌው ማለት ነው መሰዊያ ያገኘው እዛ ግሪክ ውስጥ ምንድነው አቴንስ ውስጥ የማይታወቅ አምላክ የሚል እነሱ የማይታወቅ አምላክ የሚለው ለእግዚአብሔር አለ የሚሰሩት የረሳነው ጣዖት ካለ እንዳይቀየመን ብሎ ነው። ተበሳይቶ ነበር መጀመሪያ መሰዊያውን ብዛት እያየ ማለት ነው። he couldn't preach the gospel of Christ in the midst of all the Greek gods። ስለዚህ ያደረገው ምንድነው የማይታይ አምላክ የሚለውን ሲያ ቶሎ ደስ አለውና hey stop it right there let me show you አለ። ያ የማይታየው ማን እንደሆነ የማይታወቀው ማን እንደሆነ እሱ ሰማይና ምድርን የፈጠረ ነው አላቸው። ቀይሮት ማለት ነው ለእግዚአብሔር። ከእናንተ ባለቅኔዎች አንዳንድ ዘመዶቹን እንዳሉት የማን ዘመዶች ነበር የሚሉት እነሱ የአንደርግራውንድ አማልክት ዘመዶች ነበር ነው የሚያውቁት። ሐዋርያ ጳውሎስ ያን ዝምድና ወደ እግዚአብሔር ቀይረውና የእግዚአብሔር ዘመዶች ነን አለ። በርግጥ ዘመዶቹ ነን ይላል። ኦኬ ዘመዶቹ ነን፣ እኔ የእግዚአብሔር ዘመድ ነኝ። ዝምድና ምንድን ነው ተዛመደው? እርሱ ከእያንዳንዳችን የራቀ አይደለም ይላል። የራቀ አይደለም የሚለው ስለ ዲስታንስ ሳይሆን የሚያወራው ስለ ዝምድና ቅርርቦች ነው የሚያወራው። ለምሳሌ who's your close relative ከማን ለእናንተ አባትና ልጆች ወይስ በእኔ አቆጣጠር ወንድሞች ናቸው እህቶች? አንድ አባት አንድ እናት ለምንጋራው ልጆቼ ከሆኑ 50-50 ነው። ከኔ ከእናታቸው 50 ከማይታወቅ ከሆነ ብሔረሰብ ከኔ ደግሞ ከሆነ ብሔረሰብ ሰው 50-50 እኔም እናትና አባቴ የሚዛመዱ 50-50 ነው። እናቴ ከሆነ ቦታ አባቴ ከሆነ ቦታ ሼር ያደረጉኝ ነው። ነገር ግን ወንድሞቼ እና እህቶቼ ግን ሲብሊንግስ ማለት ነው ወደ ሴም ሶርስ ቦት ሳይድ አትሊስት ከማንም ይልቅ ልጆቼ ቢሆኑ ግማሽ ነው የሰጠኋቸው። ይዛመዱኛል ግን ግማሽ ዝምድና ግን ከሆነ ብሔረሰብ የመጣች አንድ ሴት ጋር ነው ናቸው። but me and my brother እኛ ግን አንድ ነን። ስለዚህ ከዚህ ሁሉ ዝምድና ግን was single DNA ታሪክ ወይም ደግሞ if you clone something ወይም ደግሞ ክሎን የተደረገ ነገር just ካርበን ካፒ ክሎን ብታደርጉ ግን ያ ምን ማለት ነው? thank you DNA አመሰግናለሁ። ምንም እንትን ነው በቃ እኔን ዱፕሊኬት ብታደርጉ ዱፕሊኬት ወይም ክሎን ብደረግ እኔ ምንም አንድ አይነት ኢሞሽን አንድ አይነት ሁሉ ነገር ግን በአመጋገብ በምናምን አንደኛው ሊከሳ ይችላል፣ አንደኛው ሊወፍር ሊስማማ ይችላል። ከዛ ውጭ አንድ አይነት ምግብ ብንመገብ አንድ አይነት አልባሳት አንድ አይነት ሁሉ ነገር አለ እኩል አንድ አይነት ምንም ጥያቄ ሁሉ ነገር መለየትም አይቻልም። መንታ ማለት አይደለም ያልኩት እኔን በመልሳችሁ ፕሪንት ብታደርጉኝ ማለት ነው። ስለዚህ እግዚአብሔር ከሚስት አልወለደንም። መውለድ የሚለው ቋንቋ God took something of himself and imparted into his spirit, not human spirit። ስለዚህ he created us after his own likeness and image። ስለዚህ ከሚስት አልወለደንም፣ ከማንም አላመጣንም፣ ከራሱ ነው ያስገኘን። ስለዚህ you are exactly like God። ይሄን አሁን ጴንጤዎች በጣም ያኮርፋሉ። እንደዚህ እግዚአብሔር ነኝ ብለዋል። አነፈር ሳይደ እግዚአብሔር መሆን አልፈልግም ብቻልም ለመሆንም አስቤም አላውቅም። አይቻላል እኮ ይባልም አልፈልግም። የሚዘገንን ነገር ነው። አም ሳቲስፋይድ ሰው በመሆኔ ባልግም ደግሞ አድጌ ጥሩ እግዚአብሔር አልሆንም ጥሩ ሰው ሆነ ሆነች ሶ this is my point። አባት አለን። አባታችን እግዚአብሔር ነው።
በሰማይና በምድር ያለ አባትነት ሁሉ ስያሜ የሚያገኘው ከሰራዊት ጌታ ከእግዚአብሔር ነው። ስለዚህ አባትነትን ዲፋይን የምናደርገው እኔ ከአባቴ ከቀሲስ ወይም ደግሞ ከአባ ዮሐንስ ፈለቀ ተነስቼ አባትነትን ቆጥር ከሆነ እሳቸው ጥሩ ሰው ሊሆኑ ይችላሉ። ናት ፐርፌክት። ነገር ግን መንፈሳዊ አባቴ ስፒሪቹዋል አባቴ ሰራዊት ጌታ እግዚአብሔር ብላይ የሚባል የሌለበት አባቴ እግዚአብሔር ፈጽሞ ክፉና ደጉን ማንም ክፉ ነገር የማታገኙለት ሄዘ ጉድ ጋድ the Bible says God is good. Goodness is character. ስለዚህ he doesn't have a goodness but himself is good. So two different things ማለት ነው። ስለዚህ my God is good. እግዚአብሔር ይመስገን በእርሱ ዘንድ ክፋት የሚባል ነገር ከቶ የለም። God is holy, God is righteous, God is just. እግዚአብሔር የተመሰገነ ይሁን። ታይርድ እንትና ማነው ስሙ ሀራ አሁን ካለ እንዳታገባና ፕሊዝ 2 ደቂቃ ፕሊዝ ከዛ በኋላ ትለቀኛለህ። I'm gonna hit the pillow man ደክሞኛል። Okay, yes, of course. እኔ ተበቃም God is jealous. Yeah, Oprah Winfrey literally ይህን ቃል ወሰደችውና jealous of me? Okay, worship God like the God that is jealous. Is he jealous of me? That woman, I don't know, ለምን ከምን ተነስታ እንደዚህ እንዳለች እና የሚያጨበጭቡላት ነበሩ። ይሄ በጣም ቀላል ነው። ወካነ ጀለስ ነው የሚያወራው። ምን ጀለስ ነው የሚያወራው? በጣም ቀላል ቋንቋ ነው። የሌላ እንድትሆኑ አልፈልግም ለማለት የተጠቀመበት ሀው ላይክ እግዚአብሔር ያለውን ዚል ለማሳየት እንጂ ሂውማን ጀለሲ ወይም ደግሞ መቀኝነትን ወይም ደግሞ ቅናት ተነስቶ በቃ እንዴት እንድትሆን ይሆናል የሚለውን ቅናት ከሆነማ አልተግባባም። ስፒሪቹዋል ላንጉጅ ማውራት ያስፈልጋል ማለት ነው። ስፒሪቹዋል ላንጉጅ አውርቶ ለሚግባባ ባይብል እንዴት እንደተጻፈ ለሚያውቅ ሰው አንዳንድ ለምሳሌ እንዲህ የሚል ቃል አለ። አንተ ከጠማማ ጋር ጠማማ ነው ትገኛለህ፣ ከክፉ ሰው ጋር ክፉ ነው ትገኛለህ፣ ከመልካም ሰው ጋር መልካም ነው ትገኛለህ እና ከመንፈስ ወዴት ሄዳለሁ የሚል ቃል ያነቡና ሰው ከጠማማ ሰው ጋር ጠማማ ነው ትገኛለህ ተብሎ ተጽፏል። ሰንባዲ ይህንን ኮት አድርጎ ምን ታመጣለህ? ይሄው እግዚአብሔር ጠማማ ነው ተጽፏል፣ ከባይብል ላይ ተጽፏል ብሎ ጥቅስ አውጥቶ ቢያመጣ አስፈርዶ ሊያሰቅለኝ ይችላል። በቃ አፌን ዘግቼ ከመሰቀል ውጭ ምንም፣ ምክንያቱም ኤቪደንስ አለው። ከጠማማ ጋር ጠማማ ነው ትገኛለህ፣ አንተ ከመልካም ሰው ጋር መልካም ነው ትገኛለህ ቢለኝ ባይብልን በቃ ይኸው ተጽፏል ምን ታደርጋለህ ቢለኝ መልስ የለኝም። ነገር ግን ባይብል እንዴት እንደተጻፈ አውቃለሁ። ምን እያለ እንደሆነም ይገባኛል። አእምሮ አለ። ምን እያለ ነው? ጠማማ ሰው ጥመት ይሆንበታል ነው ዳስል እና ክፉ ሰው ደግሞ ክፋት ዘርቶ ክፋት ነው የሚያጭደው እና የእግዚአብሔርን ደግነት ላይ አይችልም። እግዚአብሔር ደግሞ እንደ ባህሪው ነው። ጋድ ጀጅ ተብሎ ተጽፏል። እግዚአብሔር ፈራጅ ነው እና ስለዚህ ፍርድ ሳያገኝ ያለፈ ምንም ነገር የለም። ስለዚህ ኃጢአት ፍርድን አግኝቷል በመስቀል ላይ on the cross of Calvary። ስለዚህ የእግዚአብሔር ራት ቁጣ በመስቀል ላይ ተገልጧል። So Jesus took every burden upon himself and set us free. So it's up to us to enjoy the freedom that the Lord has given us. ስለዚህ እግዚአብሔር የተመሰገነ ይሁን። ሀራራም እግዚአብሔር ከላይ ላይ ቅዱስ ገብርኤል ከላይ ላይ ወስዶልኛል ወደዛ እየጨቀጨቀኝ ነበር። ደህና ሁኑልኝ። ማአሰላማ ብያለሁ። ነጋት ዴኔ ሰላም ሁኑልኝ። God is communist? What do you mean God is communist? ያ ረቢ አወቀዩ አለውሙ ዴንዴና እንዴ ኖ አንተ ምን አይነት ሰው ነህ? እኛ ክርስቲያኖች እኮ እንዴ እኔ ምን ነካው እንዴ? አክብርልን፣ ሃይማኖታችንን አክብረን። እኛ ነው ምን እንደምታፍረጠርጠው እንዴ? ስማ ከእግዚአብሔር ጋር ትጣላ ይልቁና እግዚአብሔር ባርኳል፣ መልካም አድርጎልሃል፣ እውቅና ስጥ። እስቲ አሁን አንተ የምታወራውን ነገር እሱን ተውና ከቻልክ እስቲ አንድ ጊዜ ግባና አንድ ጥያቄ እንጠይቅህ፣ ጥያቄ ትመልስልናለህ። ሃይማኖት ከአንተ መስማት አንፈልግም። አንድ ሪኩዌስት አድርገኝ ዲኤንኤ በእናትህ ሪኩዌስት አድርገህ አንድ ግባ
ዲኤንኤ ሰላም ብያለሁ። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። አደራ በሰማይና በምድር በቅዱስ ጊዮርጊስ በምታምነው አምላክ ይዣለሁ። ሃይማኖት እንዳታወራብን፣ ከአንተ መስማት አንፈልግም። ከአንተ ምን ጠይቀህ? ሃይማኖት አላወራም። የሃይማኖት አውርቼም አላውቅም። እውቀት ነው የማወራው። ሃይማኖት የማምን ሰው አይደለሁም። አም ኖሲስ አይ ዶንት ቢሊቭ ኢን ኤኒቲንግ። ኦኬ፣ ስለማታምን አንተ ለእኛ አትሆንም። አንፈልግም። ከአንተ የምንጠይቅህን ትነግረናለህ። ይልቁንም ያው እውቀት እንዳልኩ እውቀት፣ ታሪክ ዳትስ ዋት አይ ፎከስድ ኦን እንጂ ና ይሄ ብሊፍ የሚባል ነገር ላይ እኔ አም ናት ሪሊ ፎከስድ ኦን ቢካዝ ዩ ካን ፕሩቭ ዛት። ጥሩ ነው። እኛ መስዋዕት ነው የምንፈልገው። ከአንተ የምንፈልገው ምንድን ነው? እኛ ጠቅሞናል። እግዜር አለ ማለታችን ጠቅሞናል። አንተ ደግሞ እግዜር የለም ማለት ከጠቀመ ቀጥልበት። ስማ፣ ባይኖር እንኳን አለ ብዬ እቀጥላለሁ። አለ ብዬ ባልኩበት ዘመን ሁሉ ቢል ተከፍለዋል። አእምሮ የተረጋግተዋል። ሲጠቅመኝ ስላየው አታሰናክለን። ስለዚህ እሱ እንዳለ ሆኖ አሁን ጥያቄኛ እውቀት ነው። አንተ ጎበዝ ነው። እኔ በጣም በጣም የምትመቸኝ በጣም ነው። እግዚአብሔር ምስክሬ ነው። ቀልዴን አለ አንድ ቀን እዮዳብ ቤት ገብተህ ስታስተምረን አንዳንድ ነገር እስቲ መጀመሪያ ስለ ራስህ ንገረን። ምን ሜዲካል ዶክተር ነው? ምንድን ነው? በጣም ብዙ ነገር ነው የምታውቀው። ምንም አይነት ታይትል የለኝም። I don't have any title. I don't represent anything. I'm not a fan of አሁን ያለው የምድር ትምህርት ሲስተም. I'm not a fan of the government. I'm not a fan of the religion. I'm not a fan of nothing at all. I don't hold any kind of title. It's okay. አሁን እየሸሸህ ያለውን ተወስኖ እሺ፣ በራስህ ማንባብ የምትሆን ትችላለህ። አሁን ጥያቄ እንጠይቃለን። ምን ጠይቅ ጥያቄ? እኔ ራሴ ባለፈው አሁን ወደ አባላት ወራ ስላለን ብዙ ነገር ጠይቅ አልቻልኩም። አንተና ዶክተር አንድ የኦሮምኛ ስም ያለው ዶክተር ፈይሳ እና ዶክተር ገላ those are the only two doctors I agree with. There are so many disagreements I have with them, especially አመጋገብ ላይ እነሱ they encourage ስጋ. I completely discourage ስጋ. I'm vegan for the past 15 years. But most እይታችን እነሱ functional doctors ናቸው. They're not like traditional ወይም indoctrinated የሆኑ ዶክተሮች ናቸው. Majority of the doctors you know indoctrinated ናቸው. አሁን በምልህ በምድራዊ አስተምህሮት በዛ የታሰሩ ናቸው እና ከዛ ውጪ ማየት አይችሉም። ያ ማለት ለሆነ ስምተም ቢኖር ለተለየ ለዛ ለተገለጠ ስምተም ለሰይ ብለድ ፕሬሸርን ለክተው ከፍ ካለ ከተፈለገ የሚባለው በላይ ሲሆን ለዛ መድኃኒት ፕሪስክራይብ ማድረግ ወይም ደግሞ ስኳር ቴስት ተደርጎ መጠኑ ከፍ ካለ ለዛ መድኃኒት ማዘዝ ወይም ደግሞ ላቦራቶሪ ዋሬቨር ቴስት ከዛ ለተገኘና ማኒፌስት ያደረገ ነገር ፕሪስክራይብ ማድረግ ወይም ቀዶ ጥገና በለው ዋሬቨር ከዛ ውጭ they don't deal with the source ወይም ደግሞ with the cause ነው እያልከኝ ያለው። የኔ አስተያየት ምንድን ነው? ያው እንግዲህ ወዘር በምንም አግሪ ብናረግም ባናረግም ይሄ ምድር ስርዓት ነው። ይሄ ምድር ስሌቨሪ ነው። ለገንዘብ ሲስተሙ በስነ ስርዓት የተሰራው ገንዘቡን እንዴት አድርጎ ሰው ሲስተሙን ረን ማድረግ እንደሚቻል ነው። ያው ትምህርት ቤትም ገብተህ ስትወጣ ኢንዶክትሪኔት ነው የምትደረገው። ሲስተሙን እንዴት አድርገህ ማገልገል እንዳለብህ ወርኪንግ ፎርስ ነው ትምህርት ቤት የሚፈጥረው እንጂ ኢንተርፕረነር ወይም የተለያዩ በራስህ የሆነ ትልቅ ደረጃ ላይ እንድደርስ አይደለም። ኤጁኬሽናል ሲስተሙ እንትን የሚያደርገው በቃ ወርኪንግ ፎርስ ነህ እና ይሄ ደግሞ ፋርማሲውቲካልስ ያው ምንም የተደበቀ ነገር አይደለም። መልታይ ትሪሊየን ዶላር ቢዝነሱ ደግሞ የሚያጠነጥነው የሰዎች ህመም ላይ። ሰው ካልታመመ ያ ቢዝነስ ረን ሊያደርገው። ስለዚህ ኤኒ ታይም መድኃኒቱን ሲሰሩት ምን ሲሉት ሰም ታይፕ ኦፍ ሳይድ ኢፌክት ይኖረዋል መድኃኒቱ እና ናቹራሊ ደግሞ ሰውነታችን የሚሰራበት አሰራር አለ። ናቹራሊ ሰውነታችንን ሂል ማድረግ የምንችልባቸው በጣም ብዙ ነገሮች አሉ። ያንን በምንም አይነት ተአምር ሊያስተምሩ አይችሉም። ምክንያቱም they can make money if they do that. ስለዚህ the entire system is actually built for you to like መገበር አለብን። like I mean በቃ we are slaves for money period። ያለ ገንዘብ መኖራችን ከተማ ውስጥ እየኖርክ ሞደርን የሆነ ኤሪያ ላይ እየኖርክ ገንዘብ ሳይሆን መኖራችን። ገንዘቡን ደግሞ አረፈቴኔር ነው ፕሪንት የሚያደርጉት ወደ ዊላይ ክሮናት $100 እና $1 አንድ አይነት ፕሪንተር አንድ አይነት ወረቀት አርቱ ብቻ ነው የሚለው።
እነሱ ግን ሲስተሙን በስነ ስርዓት ማኒፑሌት አድርገው እንዴት አድርገው እኛን ማሰር እንዳለባቸው ሰርተው ጨርሰውታል። ይሄ ሜትሪክ ሲስተም ኮድ ተደርጓል። ስለዚህ ያንን ኮዲንግ በስነ ስርዓት ረን ለማድረግ እነኚህ ነገሮች መሄድ አለባቸው። ሶ ፋርማሲውቲካልስ እንዳልኩ ለትርፍ የቆመ ካምፓኒ እስከሆነ ድረስ ሰውን ካዳነ ማትረፍ አይችልም። ኢቭን ፉድ ኢንዱስትሪ ላይ ኢንቨስት ያደርጋሉ፣ ፈርቲላይዘር ላይ ኢንቨስት ያደርጋሉ፣ ጂኤምኦ ሪሰርች ላይ ኢንቨስት ያደርጋሉ። ኦል ኦፍ ዲስ ኢዝ ሰምሃው ዲፌክት እንዲያደርግ ነው ሂውማኒቲ። ያ ደግሞ በሚሆንበት ጊዜ ኦፍኮርስ በመድኃኒት ሽያጭ በሄልዝ ኬሩ በምሉ በጣም ኮራፕት የሆነ ሲስተም ነው። ወደ ዊ ላይክ ቶር ናት ይሄ ዲስ ኢዝ ዘ ትሩዝ ዩ ካን ዲናይ ኢት ኢፍ ዩ ዋንት በት ዲስ ኢዝ ዘ ትሩዝ ራይት። ሶ ዳት ቢንግ ሴድ ትምህርት ቤት ገብቶ የሚማር አንድ ዶክተር ኢንዶክትሪኔት ነው የሚደረገው። እንዴት አድርጎ ሲስተሙን ማስቀጠል እንዳለበት ኢንዶክትሪኔት ነው የሚያደርጉት እንጂ አሁን ለምሳሌ የሰው ልጅ ጤናውን መጠበቅ የሚፈልግ ከሆነ አሁን አረፍ 3 መንዝ 3 ቀን በተከታታይ መጾም የሚችል ከሆነ ሰውነቱን ኮምፕሊትሊ ሪሴት ማድረግ ይችላል። ሴሉን ሪጁቬኔት ማድረግ ይችላል። ስቴም ሴልን ዩቲላይዝ ማድረግ ይችላል። ስቴም ሴል ደግሞ ዩቲላይዝ ማድረግ የሚችል ከሆነ ዳሜጅ የሆኑ ሴሎችን ናቹራሊ ሂል ማድረግ ይችላል። ዲኤንኤ አንዱን ልጠይቅ የፈለግኩት ባለፈው ስታስረዳን ጀምረ ይሁዳ ባላስወራ እሱ የራሱን ልምጣ የሚያውቃቸው ነገሮች I'm not trying to look down on his intellect but I'm not trying to challenge him but አንተ እያወራህ ያለው በጣም ጠቃሚ ነገር ነበረ። ለምን ጣልቃ ገብቶ መናገር እንደፈለገ አላውቅም። እኔ እንዳውም ዶክተሮቹም መጥተው ከሰጡት እነሱ ያስተማሩበትን አቅጣጫ አይቻለሁ። አንተ ግን በተለይ how to stay healthy ወይም ደግሞ ባዲን ሪሴት ማድረግ እያስተማርከን water only fasting ያ ምን እንደሆነ እና ነገር እየነገርክ ለምሳሌ ትዝ ይለኛል ከነገርከን ነገር ውስጥ በ24 ሰዓት ጊዜ ውስጥ ባዲ እንዲህ ማድረግ ይጀምራል። ቀጥሎ በሚቀጥለው ሰዓታት ደግሞ የተቀረውን ፋት እንደዛ ያለውን መጠቀም ይጀምራል ምናምን እያልክ አንዳ ነገር እያስረዳህን ነበረ። እስቲ አሁን ሁላችንም ዋተር ፋስቲንግ የሚሰጠውን ሪሊ የሰዓቱንም ገደብ እንዴት ይሄን ነገር እንደሚቻልም ጭምር እስቲ አስረዳን። አሁን እዚህ ውስጥ 112 ሰው እየሰማ ነው። ፕሊዝ ጋይስ እናንተ የምትሰሙ ሰዎች በሙሉ ዲኤንኤን ተከተሉት፣ ያው ፋሎ አድርጉት። ምናልባት በቤቱ እንደሆነ አላውቅም። ሌሎቻችሁ ደግሞ ኮፒ ሊንክ ሼር አድርጉልንና ይህን ጠቃሚ ነገር መንፈሳዊ ነገር ሁላ እናስተምራለን። ግን የማናውቀው ፓርት ከሚያውቁ ሰዎች መስማት ያለብን። እኔ አሁን እዚህ ጋር ዲኤንኤን አክብሬ ነው የምሰማው። ለምን እኔ ከማውቀው ይልቅ ከሱ ብሰማ ይሻለኛል። ሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉና ቁጭ ብለን እንሰማዋለን። እስቲ አስረዳን የሚጠቅም ነገር። እንዴት ባዲ ሪሊ ዋተር ፋስቲንግ ራሱ ለምን አስፈለገ? እንዴትስ ነው ይሄ ነገር ፈንክሽናል የሚሆነው? እንዴትስ ነው መጾም ያለብን? ሌትስ ሴይ በሽታ አንዳንድ የተገለጡ በሽታዎችን ጭምር ሪሴት ማድረግ ይችላሉ። አይ ነው እንደ መድኃኒት አይደለም የምጠይቅህ። ቶ የታመመን ሰው ለነገሩ አንድ ጤናማ የሆነ ሰው ውፍረት ያስቸገረው ከውፍረት ጋር ተያይዘው የሚመጡ ብዙ ነገሮች አሉ። ለምሳሌ ፋቲ ሊቨር ብዙ ሰው የሚቸገርበት። እኔ እንኳን ይገርማል ቀጭን ነኝ፣ ነገር ግን ሊቨሬ ላይ ፋት አለ እኔ ራሴ እና how do I resave myself? How do I get rid of it? And how do I stay healthy? እስቲ ፕሊዝ ስለ ዋተር ፋስቲንግ በደንብ ነገር እባክህ አስተምረን። እዚህ ውስጥ አሁን ብዙ ሰው አለ 24 ሰው አለ የምልህ አውቃለሁ እያልኩ አይደለም። እኔ ያንተን እውቀት ገና አፍን ስከፍት ነው ባለፈው ማን እንደውም ያወቁት ብዙ ነገር ተጠቅሜ ያሉት ነገር ራሱ ለምን ሞር ማድረግ ፈልጋለሁ። ይሄን ነገር ግን ከባድ ነው አንዳንድ ጊዜ ታውቃለህ፣ ከምግብ ተለይቶ ምንትን ማለቱ። ኢቨን አንድ ቀን እንኳን ልክ ጾማለሁ ካልኩ ያለታ ነው ረሃቡ የሚጀምረኝ። ሌላ ጊዜ ሳልበላ እውላለሁ እስከ ማታ ዝም ብዬ እንደዚሁ በቃ አልበላም። ዛሬ ያልኩ ቀን ግን በጠዋት ነው የሚርበኝ። ኦኬ ሶ ፋስቲንግ እንግዲህ ያው ስፔሻሊ ሎንጌትድ የሆነ ፋስቲንግ ዋን ኦፍ ዘ ሜን ቲንግ ኢዝ አውቶፋጂ የሚሉት ነገር ነው። ያ ምንድን ነው? ትሪገር ያደርጋል አውቶፋጂ። ያ ምንድን ነው? ሴሎቻችን ብሬክዳውን እያደረጉ ዳሜጅ የሆኑትን ኮምፖነንቶች ከራሳቸው ላይ ማስወገድ ይችላሉ ማለት ነው። ምክንያቱም ምግብ በምትመገብበት ጊዜ ሰውነታችን ሙሉ ፓወሩን ኢንቨስት የሚያደርገው ያንን ምግብ ፕሮሰስ በማድረግ ምግብ በማትመገብበት ጊዜ እና ሰውነት ረስት በሚያደርግበት ጊዜ ሴሎቻቸው ራሳቸው ላይ መስራት ይጀምራሉ እና ስታርት ቱ ሪሙቭ ዳሜጅ የሆኑትን ኮምፖነንቶች ከራሳቸው ላይ ማለት ነው። እና
በጣም የሚገርም አይነት የእድሜ ስፔሻሊ ይሄ ኤጂንግ የሚባለውን ነገር ሰውነታችን ላይ ሀፕን የሚያደርገውን በጣም በጣም ስሎ ዳውን ያደርግልናል። ሌላኛው ደግሞ ይሄ ኢንሱሊን የሚባል ነገር አለ። በጣም በጣም ዳሜጂንግ የሆነ ነገር ነው ኢንሱሊን። ብለድ ሹገር በሚጨምርበት ጊዜ ጣፊያ አልፋ እና ቤታ ሴል አለው። ኢንሱሊን ፕሮዲውስ ያደርጋል። እንትኖቹ ሴሎች ፖራቸው ተከፍቶ ግሊኮስ እንዲገባ ማለት ነው ወደ ሴሎች። ቴክኒካሊ ሴሎች በሁለት ፎስፌት እና በአንድ ኦክሲጅን ተወጥረው ይያዛሉ። ይሄ ምንድነው? የሴል ማይቶኮንድሪያ ማለት ነው፣ ኢነርጂ ፕሮዲውሲንግ የሆነው እና ልክ አንድ ሹገር በሚገባበት ጊዜ which is ፎስፌት አንዱን ኦክሲጅን ግንጥል አድርጎ በአንደኛው ሳይድ ያለውን ሲያነሳው ያ ግንጥል የሚለው አሁን ለምሳሌ የሆነ ክር በጣም እንትን ብለህ ወጥረህ ስትይዘውና ልክ ስብር ሲል እንዴት ነው ብሎ እንደዛ ነው ሴሎቻችን ኢነርጂ ፕሮዲውስ የሚያደርጉት። እና ልክ ግሉኮሱ በሚገባበት ጊዜ የኛ ማይቶኮንድሪያ ኢነርጂ ፕሮዲውስ ማድረግ ይችላል። ዳስ ዘ ኦንሊ ዌይ ፕሮዲውስ የምናደርገው ኢነርጂ። እና ኢንሱሊን በጣም ፕሮዲውስ በተደረገ ቁጥር ሰውነታችን በጣም ስትረስ ውስጥ እየገባ ነው የሚሄደው። ስለዚህ ያንን የሰውነታችንን ኢንሱሊን ሴንሲቲቪቲ ለማስተካከል ፋስቲንግ በጣም ይጠቅመናል ማለት ነው። ሌላኛው ደግሞ ፋት በርን ለማድረግ ነው። እንደምናውቀው የኬቶሲስ የሚባለው ማለት ነው። እንደምታውቀው ሴሎችህ የሚፈልጉትን ያህል ኢነርጂ ከተጠቀሙ በኋላ ሌላውን ግላይኮጅን አድርገው ሴቭ ነው የሚያደርጉት። እና ያው ይሄ የሰርቫይቫል ኢንስቲንክት ነው። ምግብ ባይ ነው። አሁን ጦጣ እንትኗ ውስጥ ምንድነው አፏ ውስጥ አቁራ እንደምታስቀምጠው ሴሎቻችንም ምግብ ባይኖር ብለው ስለሚያስቡ ኤክሰሲቭ የሆነውን ኢነርጂ እንደ ፋት አድርገው ነው የሚያስቀምጡት ማለት ነው። ኦል ኦቨር ዩ ባዲ እንደ ፋት ተደርጎ ይቀመጣል። በኋላ ይሄ ሰርቫይቫል ኢንስቲንክት ነው፣ ናቹራሊ የተሰጠን እንትን ነው። እና ስለዚህ ፋስት በምታደርግበት ጊዜ ምንድነው የሚሆነው? ሴሎችህ ኢነርጂ ስለሚፈልጉ ያንን ኢነርጂ ለማግኘት ከዛ ስቶሬጅ ላይ እየወሰዱ እያወጡ መመገብ ጀመር። ኤነርጂ ፕሮዲውስ ማለት ነው። ይሄ ቦርጭ ላይ ቦርጭ ምን ብለን የምንጠራው ነገር ኤቭሪዌር ኢን ዩ ባዲ አሁን ሊቨር ላይ ብለሃል አይደለ? ዳትስ ዋን ኦፍ ዘ ኤሪያ ዌር ፋት ስቶር ኤቭሪዌር ስቶር ይደረጋል። ፋት ሴል ኤኒዌር ስቶር ይደረጋል። ግን ዋን ኦፍ ዘ ሜን ኤሪያ ኢዝ ላይክ ይሄ ቤሊ አካባቢ እና እሱን ሬዲዩስ ለማድረግ በጣም ትልቅ ጥቅም አለው። ኢንፍላሜሽን በጣም ሬዲዩስ ማድረግ ትችላለህ ፋስት በምታደርግበት ጊዜ። ሌላው ደግሞ በጣም ትልቅ ኢንፈሳይዝ መደረግ ያለበት ምንድን ነው? ቬጋስ ነርቭ የሚባል አለ፣ ገትህንና ብሬንህን የሚያገናኝ እና ገትህ ክሊን ካልሆነና ገትህ ላይ በጣም ብዙ እንትኖች ካሉ ሜንታል ክላሪቲ አይኖርም። ፋስት በምታደርግበት ጊዜ የሚገርም ሜንታል ክላሪቲ ነው የሚኖረው እና ላይክ ኢንታየርሊ ባዲ ማለት ነው በቃ ሞር ፋንክሽኑን ሻርፕ እያደረገው ነው የሚሄደው። እንትን ባደረገው ፋስት ባደረገው። ሌላው ደግሞ በጣም ኢምፖርታንት ነገር ምንድን ነው? ሆርሞን ሬጉሌሽን። ሆርሞናችን ኢትስ ሶ ኢሬጉላር ቢካዝ ኦፍ ዘ ፉድ ዛት ዊ ኢት። ሰም ኦፍ ዘ ፉድ ሃዝ ሰርተን ታይፕ ኦፍ ሆርሞን። በዛ የአንደኛውን በጣም አምፕሊፋይ ያደርገዋል። እንደን ደግሞ ወን ዩ ኢት ይሄ አሁን ስፔሻሊ በጂኤምኦ የሆነ ዊት የሆነ ምግቦችን እንትን ስትል ሰርተን ሆርሞኖችን ሞር አምፕሊፋይ ያደርጋቸዋል። በዛ ጊዜ ሆርሞናል ኢምባላንስ ይኖርሃል ባዲ ላይ ማለት ነው። ማይክሮብህ ባላንስ አይሆንም። ኦል ኦፍ ዲስ የሚመጣው ከምትመገበው ምግብ ነው። በሽታ ከሌላ ከትም አይመጣም፣ ከምትመገበው ምግብ ብቻ ነው የሚመጣው። ስለዚህ አሁን ደግሞ እንዳልኩ አውቀው ምግቡን ራሱ አበላሽተውታል። አሁን ላይ በአለም ላይ ምንም አይነት ምርጥ ይሄ ስንዴ ኦርጋኒክ የሚባል የለም። ፐርፐዝሊ አጥፍተውታል። ይሄ አፍሪካ ምርጥ ዘር እያሉ ምን እያሉ በቃ ፐርፐዝሊ ጥሩ የሚባለውን ስንዴ አጥፍተውታል። በቃ አሁን በአሁኑ ሰዓት የምታገኘው ካርቦሃይድሬት ከስንዴ ላይ ከጥቅሙ ጉዳቱ ነው የሚያመጣው። ስለዚህ ካርቦሃይድሬት ኦፍኮርስ ዳትስ ዋት ዊ ኒድ ፎር አወር ባዲ ዳትስ ላይክ ኢነርጂ ፕሮዲውስ ለማድረግ ዳትስ ዘ ሜን ቲንግ ዳት ዊ ኒድ ኢን አወር ባዲ። ግን ኢትስ ቤተር ቱ ጌት ዘ ካርቦሃይድሬት ፍሮም ፍሩትስ ኤንድ ቬጅቴብልስ። ከስንዴ ላይ የሚገኘው በጣም ዲግሬድድ የሆነ ነው እና እንዳልኩት ደግሞ there are so many different type of ቶክሲንስ አሉት፣ ኤንዛይሞች አሉት። አሁን ለምሳሌ በአሁኑ ሰዓት ኢንሴክቲሳይድ መርጨት የለብንም። ስንዴው ራሱ ወይም በቆሎ ራሱ የሚያመነጨው ኤንዛይም ኢንሴክቶቹን ይገላቸዋል።
እንግዲህ ኢማጂን ምን አይነት በጂኤምኦ የሰሩት እነኛ ኢንዛይሞች ይህ አሁን ለምሳሌ ምራቅ ኢንዛይም ነው፣ የእባብ መርዝ አሁን ኢንዛይም ገባ። ግን ይሄ ሁሉ በዲኤንኤ ማኒፑሌሽን ሚውቴሽን ያንን ኢንዛይም ፕሮዲውስ እንዲያደርግ ታደርጓል። all of these crops that we know right now has certain enzymes that is so bad for us. And so this is what we're going through right now. በቃ one of the most successful እና በጣም ሪስፔክት ተደርጎ መደረግ ያለበት ምንድነው ለሰውነት ፋስቲንግ ነው፣ ወር ፋስቲንግ። እና ብዙ ጊዜ ሰዎች ሆን ፋስት ማድረግ አልችልም። አንደኛው ጭንቅላት አስተሳሰብ እንደዛ ብሎ ፕሮግራም ከተደረገ አይሆንም። በቃ አልችልም ለራስን ፕሮግራም የምታደርግ ከሆነ እንደሚቻል ግን እወቅ። በቃ እኔ አርጌዋለሁ፣ እኔ ካረኩት ደግሞ ዋንም አያደርገው። ስለዚህ ሰውነታችን ባዲ ክላክ አለው፣ ትሬን ያደርጋል ሰውነታችን በዴይ ቱ ዴይ ላይፍ። ሰውነታችንን ትሬን አዳፕታቢሊቲያችን ቬሪ ሃይ ነው የኛ እና በቀን 3 የምታስለምደው ሆነ ሰውነትህ በቃ ይርብሃል ያን ሰዓት ጠብቆ። it doesn't mean that your body needs it, it's just that habitual ስለሆነ እዛ ጋር በቃ ይጠይቃል። but your body doesn't need it. If your body really needs it, then you shouldn't go to the bathroom. You have to go to the bathroom 3 times or 4 times a day because you're putting so much pressure in your body to process these foods unnecessarily. Not because your body needs it, it's because you have that time clock programmed in your body. So what you need to do is you need to be able to train your body into releasing the old habit and get into the new habit. So የምትበላ ከሆነ 2 ታደርገዋለህ፣ 1 ታደርገዋለህ፣ then ከዛ በኋላ 1 ቀን ለመዝለል ደግሞ ትሞክራለህ። ብዙ ጊዜ አሁን 72 hours fasting ነው the most successful ሴል ሪጁቬኔሽን ታይም የሚባለው። እንዳልኩት 3 ቀን ማለት ነው። አሁን በኦርቶዶክስ ሃይማኖት አሁን ለምሳሌ ያው እንዳልኩ ሃይማኖት መግባት አልችልም። ሃይማኖት is science, it's nothing else, it's science beyond science. That's it. I mean, every science is technically driven from occultism. Science is technically understanding how our cosmos, our nature እንዴት እንደሚሰራ እሱ ነው ሚሚክ የምታደርገው። ያንተንም ነገር እኔ የተጠቀምከው እነዚሁ 72 ፋስቲንግ የ3 ቀን ፋስቲንግ how it works እና how often የራስህንም ምሳሌ አድርገህ ምስክርነትንም ጭምር ነገር አሁን ስለ ሃይማኖት የገባሁት ምንድን ነው፣ ሃይማኖት ላይ ብዙ ጊዜ አይተህ ከሆነ ፋስቲንግ በጣም ኢንከሬጅ የሚደረግ ነገር ነው። ስፔሻሊ when it comes to ኦርቶዶክስ ሃይማኖት በአመት አትሊስት አንዴ ማክፈል አለ። that's 72 hours. that's like rejuvenating yourself. እንደውም በትራዲሽናሊ አይተህ ከሆነ ፋስት ተደርጎ ራሱ አይበላም፣ ዶሮ ምናምን አትበላም፣ ተልባ በጨጨ ነው። right you actually put so much pressure on your body. በጣም መጥፎ ነው ፋስት ካደረግክ በኋላ ሃርድ ፉድ መብላት። እና ካልቸራሊ our ancestors knew all of this stuff እና ሃይማኖት ውስጥም ኢምቤድድ ሆኗል። ይሄ ሪሰንት ሃይማኖት is lost, but the ancient ones they understand exactly how body is supposed to work and they implemented all of this into the religion itself, man. So with that being said, I started this journey about 15 years ago and I've become completely vegan. Vegan based ነኝ። ምንም አይነት ስጋ ወይም ምንም አይነት ነፍስ ያለው ነገር ኮንሱም አላደርግም። About 10 years ago I stopped fasting. So out of 3 to 6 months አንዴ 72 hours ፋስት አደርጋለሁ። ሪሰንትሊ ደግሞ የጀመርኩት I go to እነኚህ እንትኖች አሉ እንደ ገዳም ነገር retreat centers አሉ in South Africa. I go there and I do like 2 weeks ምናምን water fasting. So when I do water fasting I do water into coconut water. ኮኮናት እያስወረድኩኝ እያስመጣ ሳውዝ አሜሪካ ሄድና በቃ እዛ እንትን ጀንግል አለ፣ እዛ ውስጥ ቁጭ እንላለን። ትሪትመንት አለ የሚደረግ በጣም ትራዲሽናል የሆነ በጣም በቃ ፓወርፉል የሆነ ትሪትመንት አለ እና እሱን እያደረግን ስፒሪቹዋል የሆነ ትሪትመንት ነው። እሱን እያደረግን በፕላንት ነው የምንታጠበው። በጣም ራስን ሴት አድርገህ ምንም አይነት ኤነርጂ ወደ አንተ እንዳይጠጋ ጀንግል ውስጥ ነው የምትሆነው እና ብዙ ተምፕቴሽን አይኖርም። ብዙ እንትን አትልም። ስልክ የለም፣ ምንም አይነት ሞደርን ነገር የለም። ኤግዛክትሊ በቃ በጣም there is no temptation, so you can focus onto yourself. It's all about finding self ነው እዛ ስትሄድ እና there are tools to help you, you know, ያንን እንትን እንድታረግ። How many days? I've done 13 days
ኮኮናት ዋተር ፋስቲንግ እና ዩ ላይክ ሊትራሊ በጣም ይሄ ብዙ ጊዜ በእንትን ምናምን ሲነገር ላታምን ትችላለህ። እኔ ፐርሰናሊ ነው አይ ኢንቪዥን አድርጌያለሁ ብዙ ነገሮች። ቅድም ስናገር ነበር ፓወር ሪቪልድ ሂምሰልፍ ቱ ሚ በጣም ብዙ እንትኖችን አይቻለሁ ማለት በቃ ዩ ኤክስፒሪየንስ ላይክ ትሩትፉሊ ማለት ነው። እና when you fast እንደዛ ስታደርግ በቃ ሜንታል ክላሪቲው ሲመጣ you connect to the universe you like unstoppable ነው የምትሆነው። እና I've done the longest I've done is 13 days. My next journey is going to be 21 days. Okay, it wasn't like 13 days, no solid food, right? Only thing I consume is once a day. ኮኮናት እየሄድኩኝ ኮኮናት ራሴ አወርዳለሁ። የሆነች እንትን አለች መስማር ነገር ያለ እንጨት አለ። በዛ ሄድና አወርዳለሁ። ተሰብረውና ኮኮናቱን እንዳለ ከነ ኮኮናቱ ጠጣዋለሁ። ዳትስ ኢት በቃ። እሺ question. How about electrolytes? Just tell me about that. Just like honestly speaking, what your body desperately needs is sun energy ነው የሚፈልገው body. It gets everything it needs from sun energy. It can convert. Your body has what it needs, especially after you get to adulthood like ከደረስክ በኋላ your body needs what you need already. So in order for it to enhance እንዲያደርግ በባዶ እግርህ መሬት ላይ መሄድ አለብህ። So then you can connect yourself with the minerals on earth and then የፀሐይ energy is very crucial ነው በጣም በቃ ይሄ ኒርቫና የሚባል ፀሐይ ላይ ቁጭ ብለን ሜዲቴት እናደርጋለን። and then we walk barefoot on the ሳሩ ላይ አፈሩ ላይ ምናምን barefoot እናደርጋለን። እንዳልኩ ፀሐይ is the most important በጣም ፀሐይ በጣም most important ነገር ነው። እና ከፀሐይ ላይ almost everything የምናገኘው we think we only get vitamin D from the sun. It's not true. It is not true. We get a lot of things from the sun. Majority of the energy that we get is from the sun. Because at the end of the day, if you see plants, እኛ consume እናደርጋቸው plantoች main source of energy አቸው sun. So ይሄ ኒርቫና ደግሞ የሚባል ነገር አለ አየሩ ላይ ያለ ማለት ነው። አሁን ለምሳሌ ህንድ ውስጥ breathalyzers የሚሏቸው ምንድን ነው? I forgot the actual terminology for them. They don't eat food at all. They don't drink water at all. They just live by consuming sun energy and then አንትኑን የተነፍሱትና ሃይድሮጅን እና ኦክሲጅን አየር ላይ ስላለ ያንን ተንፍሰው ሰውነታቸው ወተሩን ይሰራዋል። Are you serious? Oh yeah. Water ማለት it's oxygen double bond connected to hydrogen ነው። I have an evidence. So you remember like there was a young lady in Ethiopia. It's been like years since she consumed food and water, but it still exists. Even she had a baby, but I don't know how. But that's just proven. Even in India, I heard about like someone lived for 70 years without food and water. 30 years. Huh? 30 years. What kind of magic is this? Magic is this? Prahal Johnny, 30 years without food and water, survive adigalo below. The doctors be like, it's impossible. So they took him to London, in Oxford University. They put him into a hospital. They actually did a test on him, and that's how they figured out that he was able to kind of consume the air, oxygen and hydrogen air like wasdo. The body was actually able to make the water, because I mean water is the combination of oxygen and hydrogen, double bond oxygen, double oxygen with hydrogen. So ያንን ባዲው በደንብ አድርጎ ፕሮዲውስ ማድረግ ይችላል ማለት ነው። So our body is capable of doing that, but we can't do that because our mind is not allowing us to do it. Because አንደኛ we're lost people. We are lost. Like I mean, I would say 80%. I mean 90%, 95% of you is not you really. It's what you're programmed from your culture, from your. That I can tell you, yes. Yeah, it's habitual. No, everything is habitual, especially from 1 to 7 years. Yeah, programming just for the rest of your life. Economy, so you're not you really. I mean, probably 5% of your frontal cortex for creativity and stuff like that. The rest of it is really like whatever የተጫነብህን ነገር ነው ረን የምታደርገው።
You know what I mean? So we are not really awake. We're asleep. So we don't know. And if we do, our body will be able to do everything that we commanded, but we don't know how to command our body. Hold on. I read this, I read certain things about water fasting. It even restates like the cancer patients. You know, they went through that water only fasting, and then eventually, I don't know for how long, but it eliminates everything. There was testimony for that man. Autoimmune disease and different testimonies that I read. So ያ ሁሉ ሪሴት ተደርጎ ኤሊሚኔት ተደርጎ ቴስቲሞኒዎችን ካነበብኩ በኋላ ይልቁንም እኔ ገና ጤናማ እያለሁ ሜቢ ላይክ ቱ ሉዝ ላይክ ቱ ጌት ሪድ ኦፍ ሰም ፋት ፍሮም ኦፍ ኦፍ ማይ ባዲ። ስለዚህ ይሄንን ነገር ለማድረግ ዲሳይድ ስላደረግኩኝ እንደው ሲየስ የመጀመሪያ ወንድ ከወጣኝ እና 3 ቀን እንደው ላይክ እንደምንም ሳልበላ ውሃ ብቻ እየጠጣው ይህንን ነገር መጀመሪያ እስቲ አንተ ባለፈው ስታወራ ስለሰማሁኝ እስቲ ሌት ሚ ጌት ሰም ኮንፈርሜሽን ፍሮም ዩ ቢካዝ ዩ ዲድ ኢት ዩ አክቹዋሊ ዲድ ኢት ሶ ዘ አክቹዋል ቴስቲሞኒ አጠገባችን ካለ ለምን አልሰማም ብዬ ነው መጀመሪያ እና እንዳውም የጠየቅኩ። ምናልባት እዚህ ውስጥ አሁን ወደ 150 ሰው እየሰማ ነው። ዩኖ ባዲያችንን ሪሴት ለማድረግ እና ከአንዳንድ ቶክሲክ የሆነ ነገር ኪድኒያችንን፣ ሊቨራችንን፣ ሌላም አካላችንን፣ ገታችንን ይህንን ፊክስ ከማድረግ አንጻር እንዳልከው ባዲያችን ስቶር ያደረገውን ነገር እንዲጠቀምና ላይክ ይሄ ገታችን ውስጥ ንጹህ እንዲሆን እንደው በ72 አወርስ ወይም 3 ቀን በውሃ ብቻ ብንጾም እንዴት ነው? ምንድን ነው የምናገኘው? ምንድን ነው የሚሆነው በባዲያችን ውስጥ? አንተ ከራስህ ካለፍክበት ከተለማመድከውም ነገር ብትነግረን። አብረ ጥንቃቄዎችንም ለምሳሌ ኤሌክትሮላይት ቅድም ብዬ ጠየቅኩንም። አንዳንድ ጊዜ ለምሳሌ ሰዎች ሲናገሩ ሰምቻለሁ፣ ጨውን ስንት ይጠጣሉ ያሉም አሉ። እንዴትስ ነው ማድረግ ያለብን ይሄን ነገር እስቲ ንገረን። ምንስ ነው ሪዛልት ኤክስፔክት የምናደርገው በ3 ቀን ውስጥ ብንጾም? Well, yeah, sodium chloride, a good conductor of electricity. I mean, our body is electrical and magnetic. We know that. So, in order for your nerves to communicate, you need to be conductive. Not blood conductive. And putting sodium chloride is like common on a nagar. It's good, but I don't suggest or recommend anybody anything unnatural. Like make something that is not made naturally. Okay. And I'm like literally, but nature so like everything also has no nature line. The thing is all everything mystery in plain sight, hide is the since we don't know ourselves, and not 95% of whatever is running in our brain, it's not us, and we're not aware, slow and dingy. Everything is hidden in a plain sight, but you can't see it because you're not connected to yourself. So the first step for you to connect with self is fasting. I don't get the point. Cancer cell is technically a normal cell that is producing with a high rate divide የሚያደርግ usually ምንድነው ፍሪኩዌንሲ ከሚባል ነገር ፍሪኩዌንሲ ምድራችን ቫይብሬት የምታደርግበት ፍሪኩዌንሲ አለ። በሹመን ሬዞናንስ ነው የሚሉት። ሃርታችን ደግሞ ቫይብሬት የሚያደርግበት ፍሪኩዌንሲ አለ 7.83 ሄርት ማለት ነው። ሶ እርዝ እና ሃርትን አሁን ብታየው ራሱ ኤችን ብቻ ነው የምታዞራት። ኢትስ ዘ ሴም ወርድ ባይ ዘ ዌይ ሃርት ኤንድ እርዝ ኤግዛክትሊ ዘ ሴም ወርድ ኢትስ ጀስት ኤችን ብቻ ነው የምታዞራት እና ሶ ሬዞኔት የሚያደርግበት ፍሪኩዌንሲ ኤግዛክትሊ ዘ ሴም ነው መሆን ያለበት። But majority of us are not really resonating with the same frequency the earth does, because you put so many chemicals in your body, it hijacks your frequency. So when it does do that, your cells, instead of dividing once every 24 hours, they're going to start dividing in 8 hours or 4 hours or 2 hours or 1 hour. Yeah, according to whatever the cancerous cell is. So when it starts to divide with that exponential amount, so nothing take over that mother. So, but when you fast, what you do is you actually come and እንትንን ሃርትን ከእርዝ ጋር ሬዞኔት ታደርገዋለህ ማለት ነው። when you do that, then ሴሎች they become aware not to divide. even if divide ያደረጉትን ሴሎች የራስ ሴሎች ክንሱም ማድረግ ይጀምራሉ። as an energy source ይጠቀሙባቸዋል። ክንሱም እያደረጉ እነኛ exponentially divide የሚያደርጉትን ሴሎች እና ሪቨርስ ማድረግ ትችላለህ ማለት ነው።
ሶ ፋስቲንግ ኤኒቲንግ ሂል ያደርጋል ብዬ ነው እኔ የማስበው ፍሮም the knowledge that I have right now. The only problem is እንዳልኩ there's so many distractions right now. Social media, everything is about hold. በቃ that's it. It's entertainment now for us. መብላት survival ሳይሆን right now it's like some type of like የሆነ entertainment kind of stuff ነው ያደረግነው እና ስለዚህ በቃ ዲስትራክሽኑ ነው ወደዛ አይነት ኢነርጂ ውስጥ የሚከት ማለት ነው። ሰው እንዳልኩት ጭክን ብለህ ማለት ነው ዲስትራክሽኑ ቢኖር በቀን 3 የምትበላ ከሆነ አይ በቃ ላይክ ዳት አሁን አውቅ ያለው ብለህ በቀን 2 ታደርገዋለህ ኮንሽስ እንደን በቃ አሁን አውቅ ያለው ብለህ ያንን 3 አንዴ I'm telling you like from my experience በቀን አንዴ is a lot for a body because you still go to the bathroom በቀን አንዴ እኮ እየበላ I'm not kidding you. So it's like once a day is actually በጣም ነው ባላንስ የሚያደርገው ባዲያችሁ once a day የምትበሉ ከሆነ እና so with that being said ከዛ ደግሞ ሪጁቬኔት ለማድረግ እና ደግሞ እንደገና ሪሴት ለማድረግ ዲቶክስ ለማድረግ 72 hours fasting እንዳልኩት በፕሮሰስ ነው የሚመጣው። one of the most important የሆነው ነገር ምንድን ነው? one of the most important የሆነው ነገር ምንድን ነው? ሰውነታችንን እንዴት ነው የምናስለምደው? ያ ብቻ ሳይሆን ደግሞ እንዴት ነው ሰውነታችንን ማዳመጥ የምንችለው? You don't listen to your body. If you know how to listen to your body, you will never going to be able to stress your body. It's just that we don't know how to listen to our body. We do not know how to listen to our signals because we're so lost. So yanin regain lamadrag fasting is the only way. The spirituality connection yanin lamadrag you know whenever you start fasting in our progress you start to listen to your body. You become so aware and ሲግናሎቹ በደንብ እየገቡ ይመጣሉ ባዲ ላይ የምታገኙ ሲግናል። አሁን ለምሳሌ ድካም የሚባል ነገር ዩዥዋሊ ባዲ ይነግርሃል አዎ ደክሞኛል ብለህ ትተኛለህ አይደል? honestly speaking it's fake. የምታዳምጠው ሲግናሉ ፌክ ሲግናል ነው። ለምን? አሁን ለምሳሌ ምግብ በቀን 3 የምትበላ ከሆነ ኦፍ ኮርስ ይደክመሃል። you know the most amount of energy body ኮንሱም የሚያደርገው ሰውነትህ ምግብን ፕሮሰስ ያደርጋል። ስለዚህ ኦፍ ኮርስ እንደዛ ፕሮሰስ እያደረገ ሰውነት ይደክማል። እኔ no question about that. What if you stop eating it? You start eating once a day. ያንን ፎልስ ሲግናሉን ያስወገድከው ትሄዳለህ ማለት ነው። Now you're going to start to listen to the real signal. You understand? So እንደዛ እያደረግክ ባዲህን ትሬን እያደረግከው ፕሮግረስ እያደረግክ ስትሄድ ሶላር ፕሌክስስ የሚባል ነገር አለ። ይሄ ገታችን by the way it's a second brain. Our gut is literally a second brain. አሁን ለምሳሌ የሆነ ነገር አባቶቻችን ሆዴ ነገረኝ እኮ ነው የሚሉት። ኢንቱዊሽን እኮ ላይክ ሰውነት ሆዴ ላይ እኮ ነው ፊልም የምታደርገው። ላይክ your stomach is like ራሱ ስትራክቸሩን ራሱ የአንጀታችንን ስትራክቸር ራሱ ስታየው ከብሬን ስትራክቸር ጋር ኦልሞስት ሲሚላር ነው። ብሬናችን ያለውን ስትራክቸር ስታየው እና አንጀታችን እንዴት እንደተጠቀላለለ ስታየው it's almost the same structure ነው። So it's our second brain but it is literally lost by humanity. You don't have no intuition, you don't have no connection, all it በቃ the solar plexus is dulled. So you need to be able to sharpen that. ያንን የምታደርገው ደግሞ ምግብን በመቀነስ so በጣም ብዙ ቤኔፊት ነው ያለው። አሁን ይህን ባወራ አያልቅም። like you're not going to finish. ኦኬ ስለዚህ በአመት ውስጥ ለምሳሌ አንድ ጤናማ የሆነ ሰው ገና ምንም ሳይታመም እንደዚህ አይነት ነገር ዋተር ኦንሊ የውሃ ጾም ባዲው ሪሴት ከማድረግ ክሊን ከማድረግ አንጻር ተነስቶ ልጹም ቢል በአመት ውስጥ ለምሳሌ ኤቭሪ ስንት መንዝ ቢያደርገው ነው ሬኮመንድ የምታደርገው? በአመት አንዴ ነው እንግዲህ እንዳልኩ በእንትንም በሃይማኖትም ያው በጣም አዋቂዎች ናቸው እነሱ እንግዲህ እንደምታውቀው ስፔሻሊ ኤንሸንቶቹ በአመት አንዴ ነው ሬኮመንድ የሚያደርጉት 72 hours which is like ቶታል ሪሴት የሚባለው ባዲ ላይ። እኔ ፐርሰናሊ አይ ዱ ሪሴት 72 hours ወይስ ከዛ በላይ? እኔ አትሊስት once every 3 months 3 ቀን ጾማለሁ።
72 hours ማለት ነው አትሊስት ዲኤንኤ ጋድ ኢዝ ማይ ዊትነስ እንዳልከው ቅድማ ነገር ተናግረሃል። እችላለሁ ካልክ ትችላለህ፣ አልችልም ካልክ አትችልም ብለሃል። ቢካዝ አንተ በመጽሐፍ ቅዱስ አታምንም፣ ግን ከመጽሐፍ ቅዱስ ጥቅስ ልንገርህ። ሰው በልቡ እንደሚያምነው እንደሚያስበው እንደዛው ነው ይላል። as man thinks in his heart so easy ቅድማ ነገር ስትናገር ነበር። ባዲ ሰስቴን ለማድረግ ነው ምግብ መበላት የነበረበት እንጂ ቱ ኢንጆይ ወይም ደግሞ ፎር ኢንጆይመንት መበላት የለበትም ያልከው አብሶሉትሊ የእግዚአብሔር ቃል መጽሐፍ ቅዱስ ምግብን የተፈጠረው ለኢንጆይመንት እንዳይደለም ሰስቴን ለማድረግ ብቻ እንደተሰጠን ጀስት ላይክ ሴክሹዋል ላይፍ ለመራቢያ እንጂ ለኢንጆይመንት አይደለም። ሰው ሲጀመር ይህን አለም ኢንጆይ የሚያደርገው ከውድቀት በኋላ ነው። ሰው ወደ እህል በመግባት ማን ነው የምግብን በመብላት ደስታን ፍለጋ የተነሳው። ስለዚህ ደስታን አላገኘንም። ከዛም አሁንም ያተረፍነው ምንድን ነው? በሽታን ነው፣ ስትረስፉልነስን ነው፣ በቃ ከምግብ ወለድ በሽታዎችን ነው፣ ዳያቤቲክ መሆንን ነው፣ ብለድ ፕሬሽርን ነው ያተረፍነው። ሶ አሁን እኔ አንተን የምጠይቅህ ይህንን በምናደርግበት ሰዓት እኔ አንድ የሚያሳስበኝ ነገር ከአንተ መስማት የምፈልገው ነገር 72 አወርስ ያለ ምግብ በምንጾምበት ሰዓት መስል ሎስ የሚባል ነገር አለ። ሀው እስቲ ያንን ነገር ከእንደዚህ አይነት አደጋ ለማምለጥ መስል ታውቃለህ፣ ከፍ ካልክ በኋላ ሉዝ ካደረግ ያንን መልሰህ ለመተካትም በጣም ጥንቃቄ የሚጠይቅ ነገር ነው። ለ3 ቀን ለምሳሌ ምንም ሳልበላ ውሃ ብቻ እየጠጣ ውሃውም ደግሞ የሃይድሬት ለማድረግ ምን ያህል እንደሚያስፈልግ በዛው ብትጠቁመን ደስ ይለኛል። አንዳንድ ሰው ገባ ኦቨር ሃይድሬት ይሆንና ሌላ ችግር ውስጥም ይገባል። 10 ውሃ መጠጣት አለብኝ በሚል ማለት ነው። እስቲ ይህንን ነገር ንገረን አንተ። እንዴት ነው የመስል ጉዳይስ ምንድን ነው? አጋጥሞሃል ወይ? how did you keep your muscle loss እንዴት ነው? what do you have to do to keep your muscle by the way not to lose it? and ስለ ውሃም ትነግረናለህ። ምን ያህል ውሃ አንዳንዶች በቀን ከ2 እስከ 2.5 ማክሲመም ከዛ በላይ ኦቨር ሃይድሬት መሆን ጥሩ እንዳይደለ ሲናገሩ ሰምቻለሁ። so what do you tell us በዚህ ጉዳይ ላይ? Okay, yeah, I mean, muscle loss ሊኖር ይችላል. Of course, muscle is, it depends on what kind of protein. Protein ሲባል ሲጀምር I don't even like the terminology of using protein as an input because we don't really consume protein. Our cells produce protein. We take amino acids and then our cells use the DNA code, transcribe አድርጎት ወደ RNA. ከዛ ያ RNA it goes into the ribosome and ribosome ሶስቱን RNA ኮዶች እየወሰደ ከአሚኖ አሲዶች ላይ ፕሮቲኑን ፕሮዲውስ ማድረግ ይጀምራል። Protein is not something that we consume. Protein is what we our body makes protein. አሁን ለምሳሌ እንቁላል ፕሮቲን ነው ትባላለህ አለ። when you consume እንቁላሉን አይደለም ባዲ የሚጠቀመው ብሬክ ዳውን አድርጎ ወደ አሚኖ አሲድ ይቀይረዋል ባዲ መጀመሪያ። ከዛ ያን አሚኖ አሲድ ነው እንደገና ወደ ፕሮቲን የሚቀይረው ባዲ። that's scientific by the way. You can't do nothing about it. That's scientific. fish ምናምን ከጠጣ no. your body መጀመሪያ ወደ አሚኖ አሲድ ብሬክ ዳውን አድርጎት ከዛ በኋላ ሴሎች ያንን አሚኖ አሲድ እየተጠቀሙ ፕሮቲን ፕሮዲውስ ያደርጋሉ። that's the process. ስለዚህ ከበላኸው ነገር አይደለም ሄዶ የሚጋገረው እዚህ ጋር no ሴሎች መጀመሪያ ሰውነት ሲስተም አለው፣ ኢንዛይሞች አሉ። እነኛ ኢንዛይሞች ብሬክ ዳውን ያደርጉትና ወደ አሚኖ አሲድ ይቀይሩታል የበላኸውን ፕሮቲን። ከዛ የአሚኖ አሲድ ደግሞ በሴልህ እንዳልኩ በራይቦዞምህ እንደገና ፕሮቲን ተደርጎ ይሰራል እንጂ you don't consume protein, you consume amino acid. So that's why I'm so anti these animal products, because you're actually adding more process into your body. I mean, it's natural no good, but ብዙ እንትን ነው የምትጨምርበት ሰውነት ላይ ብዙ ፕሮቲን ነው የምትመርጠው። የፕላንቱ ግን አሁን ለምሳሌ beans, whatever, amino acid, you get the amino acids from the plants and vegetables. Your body doesn't need to really be able to process it in order for it to break it down and then get the amino acids back from the protein. No, it doesn't do that. See, when you look at አሁን ለምሳሌ when you look at አኒማሎች ስጋቸው ሴሉ ፕሮዲውስ ያደረገው ፕሮቲን ነው።
ሴሉ ፕሮዲውስ ያደረገው ፕሮቲን ነው አኒማል ፕሮዳክት ኦኬ። ከዛ ያን ስትመገበው ባዲ ብሬክ ዳውን አድርጎ ወደ አሚኖ አሲድ እንደገና ይቀይረዋል። ከዛ በኋላ ነው ሴሎች ወደ ፕሮቲን የሚቀይሩት። ፕላንትስ ኤንድ ቬጅታብልስ ግን ኮንሱም በምታደርግበት ጊዜ ዩ ጌት አሚኖ አሲድስ ዊዛውት ሪሊ ቱ ማች ስትረስ ኦን ዩር ባዲ። በዛ እንትን አልልም። እኔ አሁን ምንድነው ብትለኝ አሁን አይ ዶንት ወርክ አውት አይ ዶንት ሪሊ ቱ ማች ሌበር ኢንቴንሲቭ የሆነ ነገር አላደርግም። እንደዛ ሲምፕል የሆነ ፕሮግራም ወርክአውት ታደርግ ዮጋ ብቻ ነው ማድረገው። only do stretching ወይ አሁን ቀጥታው ሄዶ ኤክሰርሳይዝ የሚያደርግ ሰው ወርክአውት የሚያደርግ ሰው መስል በመስል ሆኖ እናየዋለን። እንደዛ ከሆነ you have to be able to compensate your body period. you can't fast በማድረግ sustain ልታደርጋችሁ seriously. Oh yeah, you have to be able to compensate whatever the calorie you're burning. You have to compensate it. But for my lifestyle, I don't do labor intensive የሆነ ነገር እንዳልኩ I do stretch and then I exercise the chi power. እና ይሄ chi power ደግሞ የሚባለው አሁን ለምሳሌ when you look at me I look skinny but ከኔ ደብል የሆነ weight lift የሚያደርገው lift አደርጋለሁ because I have that chi strength አለኝ chi energy አለ. Okay? I know how to manipulate the energy. አንተ ፎቶ ያላየው መስጋ ቁመትና ክብደት ስንት ነው? if you don't mind. I'm 5'11 and 155. Are you serious? 5'11 155. Yeah. And now when you look at me I look skinny. But 155. Yeah. You're underweight for your height. That's what you think. But perfectly healthy one internally. My BMI is perfectly healthy. I'm 5'9". I'm 161 right now, but I'm planning to go down to 154. Yeah, I mean, አሁን ላንተ 161 ይሄ በቃ በጣም የሚባል አይደለም፣ ግን 150 to 155 ብትሆን ይመረጣል ላንተ። I'm gonna be there soon. Yeah, 150 to 155 for you is በጣም ideal የሆነ ነው. So for me to be 155, 5'11, very, very ideal. So you sit there just like in the kafna zakay ልብን የኔ weight በጣም የሚገርምህ አይጨምርም አይቀንስም። because እንዳልኩ በቀን ከአንዴ በላይ አልበላም በምንም አይነት ታምር። ፕላስ እንደገና ደግሞ I'm being vegan. I don't do no dairy product አልጠቀምም። ምንም አይነት ሆርሞን ይሄ unnatural የሆነ ሆርሞን አልጠቀምም። So my weight never አይጨምርም አይቀንስም. It's always በቃ እዛ ጋ ነው የኔ ብለድ ፕሬሸር፣ ኮሌስትሮል፣ ሹገር፣ ዳያቤትስ ምናምን የሚባለው ነገር nothing at all. ሌላ ደግሞ አንድ በጣም ትልቅ ምክር መምከር የምፈልገው ለሰዎች ማለት ነው። ያው እንግዲህ እንዳልኩት ኢንዳክትኔት የሆኑ ሰዎች የሚነግሯችሁ ኮምፕሊት የተለየ ነው። የራሳችሁ ሪሰርች ጨምሩበት። ግን ሰማን ገብቷል ነው የምሰማው ገብቷል ያን ካለ ይሄን ኢንተሌክቹዋል ሌቭል ላይ ወስጄ ገባን በካፍቷል ኢምፕሊሜንቴሽኑ ከኔ ነው ነው whatever is the best እኔ ናሌጅ ነው አሁን እያገኛለሁ ጀነራል ናሌጅ ነው እየወሰድኩ I'm just hearing you by the way. One thing በጣም ለብዙ ሰዎች ፎከስ አድርገው እንዲመራመሩበትና ሪሰርች እንዲያደርጉ የምፈልገው የኔን ወርክ ቀጥታ አትውሰዱት። እኔ በስነ ስርዓት ያለውን ነው የምነግራችሁ ትክክለኛውን የሆነውን ነገር። ግን አምና ሜዲካል ዶክተር አይደለሁም፣ ሜዲካል ፊዚሽያን አይደለሁም። I'm not licensed, so don't take my word directly, right? So that being said, በጣም የብዙ ሰዎች ችግር በአሁኑ ሰዓት ኮሌስትሮል። Okay? Yes. So cholesterol ማለት think of it this way, right? So 90% cholesterol body ውስጥ ፕሮዲውስ የሚያደርገው ሊቨር ሰባይ 90%. You only consume 10% of the cholesterol. But when you go to a doctor, what they tell you is to cut the food you eat. That's not going to do nothing on your cholesterol. Regulate ሊያደርግላችሁ ቀነስ ግመረት ካልመረት that's not going to fix the problem. So this is how it works. So you have LDL and you have HDL, your cholesterol count ማለት ነው። Yes. LDL ማለት ከሊቨር ላይ ወጥቶ ወደ ብለድ ስትሪም የሚሄደው
ኮሌስትሮል ከሌለ ሰውነትህ ላይ ሰውነትህ ፕሮፐርሊ ፈንክሽን ማድረግ አይችልም። ኤኒ ታይፕ ኦፍ ውንድ ቁስል ሲኖር ዳሜጅ ሲኖር ሪፔር የሚያደርገው ኮሌስትሮል ዩ ኒድ ኮሌስትሮል but the problem is that ከሊቨርህ የሚወጣው ኮሌስትሮል which is HDL እና ወደ ሊቨርህ ከብለድ ስትሪም ተመልሶ ወደ ደግሞ የሚገባው HDL never balance አያደርግም። why? because you produce so much LDL but your body is not really processing that cholesterol so good. ተመልሶ የሚገባው HDL is very low. why? because you're deficient with vitamin D. Vitamin D is what actually synthesizes cholesterol. If you have a deficiency in vitamin D, የሚወጣው cholesterol body ላይ ተሰግስጎ ነው የሚቀረው አይመለስም። So you would have always high LDL and low HDL. But when you have a proper vitamin D3 in your body, which is vitamin D, essentially vitamin D3, then it synthesizes ስለሚያደርገው high HDL intake ይኖርሃል። የሚወጣው ኮሌስትሮል ወደበር በጣም ቢበዛም ማለት ነው የሚመለሰው ሀይ ስለሆነ ኦፍሴት ስለሚያደርገው ኤልዲኤሉ ይቀንሳል፣ ኮሌስትሮል ካውንትም ይቀንሳል። ስለዚህ የብዙዎቻችሁ ችግር ቫይታሚን ዲ እጥረት ነው። የቫይታሚን ዲ እጥረት ደግሞ ራሱ የሊቨር ፈንክሽን ራሱ ያውከዋል። ቫይታሚን ዲ በጣም ክሩሻል የሆነ እንትን ነው ላይክ that's why sun energy ብዬ ስለ የነበረው without vitamin D body በቃ ዩዝለስ እየሆነ ነው የሚሄደው። ሶ ቫይታሚን ዲ እጥረት ስላለባችሁ ነው ኮሌስትሮል ያለባችሁ እንጂ it's not because the food you consume because እንዳልኩት 90% ሰውነት ነው ፕሮዲውስ የሚያደርገው። ምንም ባበላም you still gonna have 90% cholesterol produced from your liver. Wow. So what you need to do is you need to be able to synthesize that cholesterol through your bloodstream and through your body. So then it will come back to your liver, the HDL ማለት ነው. The high HDL that comes in, the lower LDL that will be produced. Because ትንሽዬ HDL ሲመለስለት ሊቨር የሚያስበው ሞር ሰውነት ይፈልጋል ብሎ and then it keeps pumping the LDL. But more HDL ግን ሲገባ ሊቨር አይ ባዲው በቂ ስላለው ሞር አይፈልግም ፕሮዲውስ አያደርገውም ወደ ብለድ ስትሪም አይረጨውም ሊቨርህ ማለት ነው። You will never learn this from any doctor. They will never tell you this. But this is exactly how your body works. Right? So, ብዙዎቻችሁ የኮሌስትሮል ችግር ያለባችሁ ሰዎች please use vitamin D3 and you're going to be within a month period, you're going to see the change. You'll be like, wow, no. So, now vitamin D3 ደግሞ function ደግሞ whether we like it or not, ሊቨራችን ነው የሚያደርገው። I mean, we have የሰን ultraviolet energy የኛን ቆዳ ሲነካው ሜላቶኒን የሚባል አለ። እሱ ወደ ሊቨራችን ይልከውና ሊቨራችን ነው ሲንተሳይዝ አድርጎ ቫይታሚን ዲ3 ነው የሚፈጥርልን የሚሰራልን። but it doesn't because our liver is very በቃ stressed ነው የሚሆነው because most of our function ሊቨራችን ላይ ነው ያለው እና we don't know ሊቨር ላይ አሁን ማጆሪቲ ሰው እንደኔ ቀዳጭኖቹ ሳይቀሩ ሊቨራችን ላይ ፋት ሊቨር የሚሉት ነገር ይሄ ፋት አለ። እኔ ለምሳሌ አለ ተብያለሁ ራሴ I gotta get rid of it. I'm working on myself. That's why I'm asking you. So what do you suggest, like water fasting helps? ይሄን ከሊቨር ጋር ተገናኘ ማለት እንዳልኩ ነው። ፋስቲንግ cures everything. Okay? አሁን ሊቨር ላይ ፋት አለ አይደለ? one of the most እንትን የሚባለው እንግዲህ ብዙ እንትኖች አሉ፣ ብዙ ፋክተሮች ይኖራሉ የሊቨር ፋት። አንደኛው ኦቨር ኢቲንግ ሊሆን ይችላል። ኢንሱሊን ሬዚስታንስ ካለብህ ዴፊኒትሊ ሊቨርህ ፋት እንትን ማድረግ ይጀምራል። አልኮል ኮንሰምፕሽን ሃይ ከሆነ ሊቨርህ ፋት እንትን ይላል። ኦቢሲቲ ካለብህ እና በጣም የተለያዩ የጄኔቲክስም ሊሆን ይችላል የተለያየ አይነት እንትን ሊቨር ላይ ፋት ፕሮዲውስ እንድታደርግ እንትን ሊሆን ይችላል። ግን እንዳልኩ ዋተር ፋስት የምታደርግ ከሆነ you can absolutely offset ማድረግ ትችላለህ። ያለ there is no question to be asked. ያ ጀማ
ምን እየጠበቃችሁ ነው? አትሊስት 24 ሰዓት ከምንበላ አትሊስት ለምን 24 ሰዓት ፋስቲንግ እንደ 3 ቀን እንኳን ግድ የለም ቀስ በቀስ እንደርስበታለን። እውነት 24 ሰዓት ፋስቲንግ በውሃ ብቻ ከዛ በኋላ ደግሞ ሰላማን ነው ትንሽ እየከፈ 36 ሰዓት 48 ሰዓት 72 ሰዓት የሚለውን ነገር አሁን አንተ እንደ ቀልድ የምታወራል እንደ ቀልድ በየ3 ወሩ አደርጋለሁ ያልከንን ነገር በዚህ ላይ ደግሞ አንተ ካደረግክም በኋላ ደግሞ አብሶሉት ያበላልህ ደግሞ ኖርማል የሆነ ተመልሰ ወደዚህ ሲፉድ ምናምን ውስጥ አገባም። ሶ ዋይ ዶንት ዊ ዱ ኢት? ይሄንን ነገር በእውነት እኔ አይ ዲሳይድድ ዛሬ ትልቅ ነገር ነው። ጀስት እግዚአብሔር ባንተ አስተማረኝ ዘለን ወደ መድኃኒት የምንሄደው አንዳንዶቻችን አልታመምም ጤናማ ነን። ነገር ግን የሆነ ዶክተር የሆነ ነገር አለብህ ያለ ቀን ነው ተሯሩጠን ነው የምንሄደው። እኔ በእውነት እግዚአብሔር ዘመንን ይባርክ። አንተ ባታምንም እኔ አምንልሃለሁ። ዛሬ እኔን ቃል ውሰድ ነው ሎርድ ነው አንተን አዘጋጀልን እንደው የነገርከን ነገር ደግሞ አንድ ቀን ደግሞ ፍርጥርጥ ተባረግልህ ማለት ነው። አይኔ ከፈትና እንዴ ነው የምትለው። I'm serious. I'm one of the person that actually encourage people to read Bible because it's eye opener. There's no question about that. Okay, it's just that allegorically people don't understand the message, the hidden deep message within the Bible. Understand አይደረግም. People just take the story እንትኑን ብቻ ከዛ በሚፈልጉት አይነት መንገድ ኢንተርፕሬት እያደረጉት የሚፈልጉትን ፖለቲካ ያራምዱበታል። but allegorical የሆነ ሚኒንግ አለው፣ ዲፕ ሂድን ሚኒንግ አለው እያንዳንዱ። especially I don't want to call him Jesus, I want to call him Yahshua because I think Jesus I know Jesus is what's given to him by the Greeks. አውቀው yeah, you're right. I agree with you. That's the original. I don't like it's Hell Zeus. Hell Zeus is because Constantine used to idolize Zeus, the thunder god. He gave him Hell Zeus. That's why Jesus. J is later added to the alphabetically on the Latin alphabet. As long as that explains. Right, yeah. So majority of the teachings, Yahshua was teaching was not like direct on a message al nabara. Exactly. His message was not even religion. Just it was like almost, it was like almost samana work me bal nagar. It's like zero religion. I know. No, he did not come here to teach religion. He did not. He come here to teach us how to conquer yenyan self. ራሳችንን ማለት ነው። You're right. Conquer እንድናደርግና like he show us the way so that we could follow that way. No, I mean, listen, like, I mean, and I studied this. I studied this very, like, I studied this. Okay? He literally show us the way how to conquer ourselves and how to reveal the actual God within ourselves. Woo! Praise the Lord. Did you? You know what I mean? So, but this modern teaching completely changed that subject, and then it make us to worship almost something that does not exist. Okay? While the actual power is within us, we actually worship something outside of us. So what's that power inside of us? What do you think it is? The Christ. The Christ in me. Okay, that's wonderful. Somehow you're not far away, so we're on the same page. Yeah, and right. The Christ mallet, you have a pineal gland in your brain. You have microcrystals in your pineal gland. That's what Christ is all about. Crystals. The crystals, the activation of those crystals become, you crystallize and you become Christ self, Tonan. This is the science behind, whether you like it or not, that's exactly what you do. When you enlighten yourself, your crystals become electrolyted. They become illuminated. The brain. Yeah, it's what you're trying to tell me right now. Just some of them, like the idea is an amazing, but still, we have a different idea. But Christ, like በደንብ ኤክስፕሌን አድርጌ ማለት ነው። ልክ እንደ አሁን ሳይንሱን ኤክስፕሌን እንዳደረግኩልህ በደንብ ኤክስፕሌን አድርጌ ይሄንን ነገር ማለት ነው በኤቪደንስ ነው ማቀርብልህ ማለት ነው። አይዲያ ብዙ ጥሩ ነገር ትናገራለህ። አት ሴም ታይም አፍራሽ ነገርም ስላለ
ይሄኛው ፓርት ቆይ ይቅር ግድ የለም። ይሄኛውን እኛ የምናምነው ነገር አለ። ይሄንን ከኛ ትማራለህ። አንተም ታስተምረን ሌላ ዲኤንኤ አንበሳው ዲኤንኤ ስማ፣ እኔ አላኪ በጣም ስማ፣ በጣም አድናቂ ነኝ። በጣም ጌታ ምስክሬ ነው። ጀስት ላይክ ብሎ ማ ማይንድ ሜን። እኔ የምልህ እዚህኛ አካባቢ ነው እንዲ ያለው አንተ? Yeah, I live in DMV. Seriously? Where do you live? I live in DMV. I live in DC. It's located in DC? Yeah. Seriously? Are you serious? Yeah. Do you know me in person? I have a couple of businesses in DC. I'll stop by and just see you, man. I'll reach out and I'll see what you're doing. What I have nightclub in DC, and then I have consulting company in DC. The club is a different thing, but consulting, what consulting? I mean, what do you consult? Technology. I'm a crypto analyst. Oh, I have to come and see you, man. Just I don't want to see. I mean, I've been in it for a few times, but I'm not doing right now. Just things are not going good. But I think I may have to see you. Man. So, what are your office anyway? Can I get your address and somehow just why don't you text me? Inshallah, absolutely, no problem, man. I'd love to see you, man, in person. Anytime, brother. A lot of just edification from you, man. Listen, I like you, man, but ተመችተኸኛል። እኔ በጣም የኢንተሌክት እንትንን ወድጄዋለሁ። ጭንቅላትን ባለፈው ነው የነገርኩህ እና አሁን የመጨረሻ የመስሉን ጉዳይ የነገርከን ነገር መስል ሎስ የማይቀር ነው። ያው ዲፔንድ ዩ ቹዝ እንዳልኩት እኔ ሌበር ኢንቴንሲቭ የሆነ ነገር አልሰራም። I do stretch a lot. እንዳልኩት I'm very flexible. My body is very flexible. And then the more I have this chi power, chi energy. I know how to use my chi energy. Anytime I need anything to be done, I don't need no muscle to do the things. እንዳልኩት I actually had a bet እንደዚህ ሶሻል ሚዲያ ላይ እንደዚህ ሳወራ 200 pound chest lift አታደርግም ብለውኝ ላይቭ ጂም ውስጥ ገብቼ I showed it to them. Are you serious? With my, yeah, it's impossible to do that with my intent, but I showed it. You're skinny, exactly. You remember Ermias Amelgam የሚባል ሰውዬ? Oh yeah, I heard of him. I actually know him personally. The guy said, I think it's a different idea, but he eats once a day. That's a regular meal order. So he said, you know, like I think he's almost 70 years old. But that dude is amazing. You know what he did? He said, like, I'm a very, very strong person, but it looks like skinny. However, it's like more than you can imagine. He's a powerful person. So he said, like, nobody, I'll challenge wrestling, I tell you what. No? በጣም ጠንካራ ነው። He eats once a day. He doesn't eat steak. He doesn't eat something like that, but he eats like something healthy, but once a day. So ይሄንን ነገር ከሱም ኤቪደንስ ሰምቻለሁ። አሁን አንተ የምትነግረኝ ነገር ግን I would rather follow yours. I like yours. So it's helpful. ምናልባት እዚህ አሁን ወደ 260 ሰው እያየን ነው። ይሄ አሁን የምታዩ ሰዎች አትሊስት ይሄ ልጅ የነገረን ነገር ዋር ፋስቲንግ ልክ እንደ ሜዲካል ዶክተር እንደሰሙት ሳይሆን የራሱን ምክር ፐርሰናል ምክር ነው የመከረን። ኦኬ እናንተ በራሳችሁ ውሰዱት። ይሄ ዝም ብለን የምንጠቀጥቀው ነገር እና ያገኘነውን እና በሰብሰው እውነቴን ነው የምላችሁ እና ወጣቶች ነን ብዙዎቻችን እና ትንሽ መኖር ስላለብን እና አንዳንድ ነገር ማስተካከል ስላለብን ለስ ወርክ ኦን ኢት እና እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች አሁን የምታወሩት እዚህ ጋር ኮመንት የምታደርጉ ሰዎች እኔ ኮመንታችሁን አልሰማም። አስፈላጊ ምክር አግኝቻለሁ። ዋር ፋስቲንግ እኔ ከዲኤንኤ ብቻ አይደለም የሰማሁት፣ ግን ጥሩ ጥሩ ነገር ነግሮኛል። ከሚያውቅ ሰው መስማት ነው። አላዋቂ መስማት አልፈልግም። እኔ I don't like ignorance. Basically እኔ እውቀት አድናቂ ነኝ። እግዚአብሔር የተመሰገነ ይሁን። አዋቂ ባልሆንም አዋቂዎችን አከብራለሁ። ክብር ለእግዚአብሔር ይሁን። እስኪ let's contact me. Just I just want to see you, man. If you don't mind በውስጥ አድራሻን ጻፍልኝ፣ እመጣለሁ፣ አገኘሃለሁ። ወይም ስልክህን ስጠኝ ከፈለግ። ማነው if you don't mind ማለት ነው። ይቻላል እንደ እኔም ከተማ ውስጥ አሜን የምልህ I'm actually known in the city. ብዙ ሰው ያውቀኛል። I've been in the city for at least 20 years. I've been doing business like in the city for a long time. I work with the DC government and stuff like that. So yeah, anytime. I used to work for the DC government, by the way. Really? I work with Vincent. You know Vincent? Mayor Vincent? I heard the lady. No, እሷ ከቪንሰንት በኋላ ነው። Oh, the first
ትዌንቲ ነበረ የትዌንቲ የስቲቭ ጃብስ ሚስት ያገባው ማለት ነው። ከሱ በኋላ ሜየር ቪንሰንት ነበረ። ከዛ አሁን ባውዘር ነች፣ ሜየር ባውዘር። I used to work for DC government እንትን ፋይናንስ ኦፊስ IT ነበር የምሰራው። Cisco devices ላይ we used to work in a union station and we moved to Waterfront. ከዛ በኋላ I focused on something else. So I'm just thinking of coming back to it. I mean, going back to it. But anyway, just I think buying this thing, I'm just going to talk about my crypto ላይ ደግሞ ትንሽ ኢንቮልቭ አድርጌያለሁ already. I don't know why. I think it's coming up again. I mean, it's a very long እንትን ነው እሱ። በደንብ ብዙ ማውራት እንችላለን እሱን የምትፈልግ ከሆነ። I'm actually developing one of my own crypto project right now. በጣም ትልቅ project develop እያደረኩ ነው። I've been in it for a very, very long time. I've been in crypto space since 2010. I used to mine Bitcoin. I used to mine Ethereum. I've been up and down with crypto like for a very long time. And now, I mean, yeah, we could definitely talk. ብዙ ነገር ማውራት እንችላለን። I have to learn from you, man. I now live for a serviceman, and I have a 543C exemption. I'm an exempted from IRS. I have an NGO, it's a Christian ministry. So I'll be running a thing and traveling around the world, but I'm here now. I'm not going nowhere. So I think I'm going to have to talk to you. You're convenient. Okay, I don't want to take your time. Does it now? Yeah, absolutely. ይቻላል። Yeah, I'm in DC. I'm in DC. እሺ፣ አድራሻ DC ነው የምሰራው። I'm in DC ነው ያለሁት እንዳለ። Okay, okay. Not Silver Spring downtown, but like a little bit like 7 miles away towards Baltimore. Like why? Yeah, it's not that far, of course. Yeah, I know where it is. Yeah, yeah. ስለዚህ ዲኤንኤ በጣም ወንድማችን ቴንክ ዩ ሶ ማች። በጣም ውላፊ ቦ በጣም ቴንክ ዩ ሶ ማች። ሃይማኖትን ለራሴ ያዘው፣ ሌላ ነገርን እንወስዳለን። ሃይማኖት የለኝም እያልኩ ሃይማኖት የለኝም ራሱ ሃይማኖት ነው። I don't have እንዴት ሊሆን ይችላል? ሃይማኖት ራሱ አግኖስቲክ ምን ማለት ነው? እውቀት ብቻ እውቀት ብቻ something መሆን ራሱ ሃይማኖት አግኖስቲክ ማለት የሚያምን ማለት ነው። ኖስቲክ ማለት ደግሞ በእውቀት ብቻ አንድ ኃይል አለ ብሎ ታምናለህ። ያ ኃይል እኔ ውስጥ ነው ያለው። ሜይ ቢ ላይክ ምንድን ነው የሚባለው ኒው ኤጅ ሙቭመንት ራይት የዛ አይነት ነገር ትመስለኛለህ። That's not true. I'm actually very ancient. በጣም እንዲሁም ብዙ እውቀት ያለው ኤንሸንት ላይ ነው። Sorry, not in a negative way. ብዙ እውቀት ያለው ኤንሸንት ላይ ነው። So I'm actually focused on ancient. The ancient is good, but sometimes in the mood not right. But anyway, we actually